ነገር ምንም ነገር የለም። ይሄ ድንግልና የሚባል ነገር በጣም አከራካሪ ነው። የጌታችን እናት ማርያም በድንግልና ጸንሳ በድንግልና ወለደች ይላል። በድንግልና እንደጸነሰች እናውቃለን። በድንግልና ግን ወለደች ብሎ የሚለን ግን መጽሐፍ ቅዱስ ላይ የለም። ማነው ስማቸው? አቡነ ተክለ ሃይማኖት ግንኙነት አላረጉም ነው የምትለው አንተ? ኦኬ። ግንኙነት አላረጉም ስትል ምን ማለት ነው? ግብረ ስጋ ግንኙነት ማለት ነው። ምን ማለት እንደሆነ አንተ ንገረን። ግንኙነት አላረጉም ስትል ምን ማለት ነው እኮ ጠይቀ፣ ስፔሲፊክ አድርገህ ጠይቀኛ። ግብረ ስጋ ግንኙነት አላረጉም ብለህ ነው የምታምነው? አንተ እኮ አልከኝ እኮ ግንኙነት አላረጉም አልከኝ አይደለ? አንተ ግንኙነት አላረጉም ስትል ምን ማለት ነው? ግብረ ስጋ ግንኙነት አላረጉም እያልከን ነው አይደል? አላረጉም። እሺ፣ ግንኙነት አድርጓል ሲል መጽሐፉ ግን ግብረ ስጋ ግንኙነት አይደለም አይደል? እኔ እንደዛ አልረዳውም። አላደረጉም ሲሆን ግብረ ስጋ ግንኙነት ነው። አድርገዋል ሲሆን ግን ግብረ ስጋ ግንኙነት አይደለም። አይደለም፣ ለእኔ አይደለም። እናንተ እንዴት ነው የምትተረጉሙት? እሱን ክፍል እንግዲህ እኔ እስከማውቀው ድረስ የትኛውም የጻድቃን ሰማዕታት ገል ሲጻፍ ግብአቱና ማሰሪያው እግዚአብሔር እንደሆነ ይታወቃል። ለነሱ የተገባላቸው ቃል ኪዳን ያው በስራቸው ወይም በምግባራቸው የእግዚአብሔርን መንገድ ስለተከተሉ እግዚአብሔርን ስለመሰሉ ያ የተሰጣቸው ስልጣንና ቃል ኪዳን ስላለ የነሱ ቃል ኪዳንና ደግሞ ስልጣን ወደ ክርስቶስ ወይም ወደ አምላካቸው ወደ እግዚአብሔር የሚያደርስ ፍኖት ስለሆነ ነው፣ መንገድ ስለሆነ ነው እኛ የምንቀበለው እንጂ እዛ ጋር የኃጢአት ሁሉ ማስተሰሪያ የሆነውን የልጁ ኢየሱስ ክርስቶስን ደም ከመካድ ጋር የተያያዘ ነው ብዬ እኔ አላምንም። ቤተክርስቲያንም እንዲህ ብላ አታስተምርም። እያንዳንዱ የዚህ የጻድቃን የሰማዕታት የቅዱሳን ገል ወደዛ ድህነት የሚያሸጋግር የሚያደርስ አስተምሮ ወይም አርአያ ምሳሌ ሊሆን ይችላል እንጂ በራሱ የክርስቶስን ደም ተክቶ ያደርጋል የሚል አስተምሮ የላትም ቤተክርስቲያናችን። እኔ እንደምረዳው እንግዲህ ሊቃውንቱ የሚሉት ይህንን ነው። ሌላ ግን አሁን እንደዚህ መቃብሩ የተሰጠበት ምክንያት ለምንድን ነው? እንግዲህ ገድላቸው ላይ እንደሚለው የእሳቸውን ታሪክ ወይም ዜና መዋዕል ስንወስድ በኢቲሳ በቡልጋ ወረዳ እንደተወለዱ፣ ሃይማኖትን ጠንቅቀው እንደተማሩ፣ እንደገና ደግሞ በስራቸው ደቀ መዛሙርትን እንዳፈሩ፣ እንዳጠመቁ፣ እንዳስተማሩ፣ ወንጌል እንደሰበኩ ገድላቸው በደንብ ይህን ይናገራል እና በዚህ ቤተክርስቲያን ላይም ትልቅ አሻራ እንዳላቸው በቤተክርስቲያኑ ብቻ አይደለም፣ በራሱ በአገሪቱ የስልጣን ራሱ አገሪቱን በተመለከተ ከፍተኛ አሻራ እንዳላቸው ብዙ ጸሐፍት ይናገራሉ። እናንተም ታውቃለህ። ለምሳሌ በ13ኛው ክፍለ ዘመን መጀመሪያ አካባቢ ይመስለኛል የኩኖ አምላክን የአክሱሙን መንግስትና የዚህ የዋግ መንግስትን ያደራደሩ እሳቸው ናቸው እና አደራድረው ራሱ መንግስትነቱ በዚህ በሸዋ ላይ ሴንስ እንዲኖረው ወይም ኢትዮጵያ እንደ ኢትዮጵያ ያዋጉ ነው ወይስ ያደራደሩ እየተደማመጠ? እንግዲህ የሚለው እንትኑ አስማምተዋል ነው የሚለው አይደል? የተባረክ እንደዛ አይደለም። ያዋጉ ነው ያደራደሩ ነው የሚለው ነው ያልኩህ መጽሐፉ ካነ ታሪኩ። እንግዲህ እኔን ባህሩ ዘውዴም ሌሎችም እነ ተክለማርያም ጻድቅ መኩሪያም የጻፉት ጽሁፍ ላይ እንዳግባቧቸው ነው ዋግንና የዋግሩምድራውን የአገውን መንግስትና የአክሱሙን መንግስት አግባብተው ሸዋ ላይ ሌላ አዲስ ሴንቲመንት እንደተፈጠረ ላይክ የሰለሞን ዳይነስቲ የሚል እንደመጣ ማለት ነው። እሱ ራሱን የቻለ እንግዲህ ታሪክ ተመራማሪዎች ፖለቲካም ይዘት ስላለው ዲቤት ያደርጉበታል። ግን ይሄ ሁሉ አድርገዋል ገድሉ በዚህ ጉዳይ ላይ ምን ይላል? እንግዲህ ገድሉ አዋግተዋል የሚል በጣም ካነበብኩት በጣም ረጅም ጊዜ ነው። ሙሉን አንብቤዋለሁ የዛሬ 20 ዓመት በፊት። ግን ከዛ በኋላ እኔ ብዙም እዛ ላይ ትኩረት አድርጌ አላውቅም።
ታሪኩን በሙላት አታውቀውም፣ ለመናገር ትቸገራለህ። አሁን ረስቻለሁ ልምል ቤዚክ የሆነው ነገር ላይ ግን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የእሳቸው እንደውም መንበር የታወቀ መንበር ነው። ለመንበረ ተክለ ሃይማኖት እኮ ይባላል። መንበሩ ጋር ሳይሆን መሄድ የፈለኩት የሶሎሞን ዳይናስቲን ዛጉዌ ስርወ መንግስትን ወደ ይኩኖ አምላክ ወደ ሸዋ በማስመለስ በነበረው ጦርነት ላይ ተሳታፊ ነበር ወይስ አልነበረም? ተክለ ሃይማኖት ተሳታፊነታቸው በአባትነት አደራደሩ የሚል ነው እኔ የማውቀው እንጂ ጦርነት አላስደረጉም ማለት ነው። ከጦርነት ተሳትፈው እግራቸው ተቆረጠ የሚል እኔ ከአንተ ነው የሰማሁት። ኖ አይ ጦርነት አላደረጉም ወይ ነው የሚለው። አላቅም፣ እሱን አላቅም። እንደዛ አልሰማሁም። በእውነት ነው የምልህ። የማላውቀውን እንደዛ ባሰማህስ ምን ትላለህ? ዛሬ ከየትኛው? ከዛው ከገድሉ ላይ እስኪ አሳየኝና ፕሮባብሊ ሪቫይስ ማድረግ ያለብኝ ነገር ሊኖር ይችላል፣ ወይም ደግሞ አባቶችን እጠይቃለሁ በዚህ ጉዳይ። እስከ ዛሬ ግን ምንም አልሰማህም በዚህ ጉዳይ ላይ? ጦርነት ላይ ተሳትፈው እሳቸው ጦርነቱ ላይ ተሳትፈው ጦርነት መርተው የሚል ጦርነቱን እንዲያደርግ ማን ነው? ይኩኖ አምላክን ማን የቀሰቀሰው ለጦርነት? አይ ቀሰቀሰው ማለት ሳይሆን እሳቸው ይኩኖ አምላክ ንግስና እንደሚገባው፣ ሁለተኛ እኔ እኮ እሱን ታዲያ ለጦርነት ቀስቅሶ የገደለው ንጉስ አለ አይደል? አዎ፣ ግን ከዛ በፊት ደግሞ እሱ ከአክሱም እኮ ተባሮ አያቱ እኮ ተባሮ ነው የመጣው ወደ ሸዋ። ንጉስ ዘእልመክኑ እንደዛ ይላል። ቆይ የኩኖ አምላክ የት ነው የተፈጠረው? መሰረቱ ግን ከአክሱም ነው ይላል አይደል? ቆይ ከአክሱም ይፈጠር ከየትም ይፈጠር አይደል? እኔ አሁን ዋናው የምጠይቀው ንጉስ ዘእልመክኑን እሱን ማን ነው የገደለው? የኩኖ አምላክ ይመስለኛል። ማን ነው ሂድና ግደል ብሎ ያለው? ያው ሊያስማሙ እንደተደራደሩ ግን ግደል ብለው ቀጥታ ቃል በቃል ሰጥተዋል ወይ ነው? ቆይ እኮ ልክ ነው ነገር እኮ ነው። ማን ነው ሂድና ግደል ብሎ ያለው ነው ያልኩ። እኔ አላውቅም፣ እሱን እሳቸው ማለታቸውን አላውቅም። እሺ አቡነ ተክለ ሃይማኖት ነው ብሎ የሚል መረጃ ባሳይ ምን ትላለህ? ተሳስተዋል ወይስ አልተሳሳተም? ቃል በቃል እሳቸው እንዳሉ እንግዲህ መጠየቅ አለብኝ፣ ቅድም እንዳልኩ ማለት ነው። እኔ ሳትጠይቅ በፊት እዚሁ ባሳይህ ምን ትላለህ ነው የምልህ። ኦኬ እሱን እኮ ነው የምልህ። አሁን አንተ ባሳየኸኝም ወዲያው አድሚት ማድረግ የለብኝም። ሄጄ አጣርቼ ደግሞ መረጃ እኮ ቅድም ወንድምነት ሲያወራህ መረጃ አሳየህ። መረጃውን ሲያሳይህ አንተ በመረጃ አላወራሁም፣ የተወሰነ ከልጆች ጋር ትንሽ እየተንጫጫሁም ቢሆን በርቀትም ቢሆን ድምጻችሁን እየሰማሁ ነበረ። ወንድምነት ሲያወራ በመረጃ ነው ያወራ። አንተ ግን ኤቪደንስ መረጃ አቅርብልኝ ብሎ ሲልህ አላቀረብክለትም። ከዚህ የተነሳ አልተስማማችሁም ነበር በወቅቱ ማለት ነው። ኦኬ አሁን አቡነ ተክለ ሃይማኖት በጦርነት ተሳታፊ ነው አይደለም ብሎ የሚለው ገድሉ ምን ይላል ብሎ የሚለው ገድሉ ነው ማየት ያለብን። ስለ ህይወቱ ታውቃለህ? ስለ አቡነ ተክለ ሃይማኖት ስለ ህይወቱ አጠቃላይ ቅድም ሸዋ ክፍለ ሀገር ተወልዶ ምናምን ነገር ብለህ ነበር። ያው ህይወታቸው ከእናትና አባታቸው እግዚአብሔርና ጸጋ ዛብ እንደሚባሉ በጣም በቅድስና የኖሩ አባት እንደሆኑ። በቅድስና ማለት ሳያገቡ ማለት ነው። ተደንገልና መነኩሴ ናቸው። በጣም በቅድስና የሚኖሩ እና በደንብ በቃ ክርስቶስ እንደውም ሐዋርያ ነው የሚላቸው እኮ በቤቱና የኖሩ ናቸው ማለት ነው። ሐዋርያ ናቸው፣ መነኩሴ ናቸው። ስርዓተ ምንኩስናንም በጣም ያስፋፉ። እንደውም አሁን ደብረ ሊባኖስ የሚባልበት ያኔ የተሳቱ ቅዱሳን ከሚባሉት አንድ አባት አባ ሊባኖስ የሚባሉ እዛ ቦታ ላይ እንደመጡና ያንን ቦታ እንትን ሲሉ ሲቀድሱ እንደነበረ ከዛን ነገር ግን ከአብራክ የሚነሳ ተክለ ሃይማኖት የሚባል ነው ይሄንን ቦታ የሚያስጠራው የሚል ቃል እንደተገባላችሁ ግን ስምነቱ ለአንተ ይቀራል የሚልና በዛውም ደብረ ሊባኖስ እንደተባለ ደብረ ተክለ ሃይማኖት አይባልም። አሁን ደብረ ሊባኖስ የተባለው በዛ ሴንስ በዛ እንትን እንደሆነ ገድሉ ይናገራል። ይሄንን እንግዲህ ሊቃውንት ያስረዳሉ።
ኦኬ ይህንን ነው የማውቀው እና በደንብ ኢትዮጵያ ውስጥ አስተዳደጉ ላይ እንዴት ነበረ? ፍስሐ ጽዮን የሚባለውን ሰው ታውቀዋለህ? ስማቸው የልጅነት ስማቸው ፍስሐ ጽዮን ነበረ። አስተዳደጋቸው ላይ እና የጋብቻ ሁኔታ ነበራቸው። አይ ቲንክ መነኩሴ ናቸው ስላልከኝ በብህቱና ነው የኖሩት ማለት ነው። እንግዲህ እንደ ገብረ ክርስቶስ እንደዛ አይነት ነገር ታስቦላቸው እንዳልፈለጉና በቃ ወደ ለክርስቶስ ራሳቸው ሙሽራ አድርገው እንደመነኑ ነው የማውቀው። ቤተክርስቲያኒቱ ግን ከዚህ ውጭ ደግሞ የምትለው ነገር አለ። ለምሳሌ ሚስት አግብተዋል ትላለች። ምን ትላለህ አንተ? ይሄንን የት ጋር ሚስት አግብተው እንደውም ከሚስታቸው ጋር እታች አንደኛው ተንኮለኛ ወንድም እየጻፈ ነበር ለ3 ቀን የግብረ ስጋ ግንኙነት አድርገዋል ሚስታቸውን እያለ ነው ከታች አንድ ሰውዬ። የት መጽሐፍ ላይ? ኧረ ስንት ጣጣ እኮ ነው ያለብን። እስኪ ይግባ፣ ቆይ ላስገባው ና ግባ እስኪ። ከታች እየጻፈ ነው ኮሜንት ከቻለ እስኪ ስራ ላይ ካልሆነ አንተ ሚስት ማግባታቸውን አታውቅም አይደል? እኔ በፍጹም እንደዚህ አይነት አስተምሮም አላውቅም፣ ቤተክርስቲያናችንም አትልም። እሺ መንገድ ላይ ነኝ አለ። በጣም ይህ ሰውዬ በመረጃ አልቻልነው። እሺ ግን እንዳገቡ አታውቅም። ተሞክሮ ነበር እንጂ እሱም እምቢ ነው ያለው አይደል? ሚስት ግን አግብቶ እኮ ገድሉ ሚስት እንዳገባ በአባቱ ፍቃድ ሚስት እንዳገባና ሚስት እንዳመጡለት ደግሞም ከሚስታቸው ጋር 3 ቀን እንዳደሩ ይናገራል። ከ3 ቀን በላይ ግን አይደለም ይባላል። ኦኬ። ስለዚህ በዛ በ3 ቀን ውስጥ የተፈጠረ ነገር አለ ብላችሁ እናንተ የምትጠረጥሩት? መቼስ ማህሌት አይቆሙ አብረው ኧረ ኤርሚያስ ተው። ኧረ ባቦ ሰጥ ጥሩ አይደለም። አይ ምልህ ቆይ ከሚስታቸው ጋር ባቦ ሰጥ ጥሩ አይደለም። እኔ ባቦ ሰጥ አይደለም ማወራው። አንተም ታውቀዋለህ፣ እዛ ስለኖርክ ቤቱን ታውቀዋለህ። ተው ኧረ እንደው በመድኃኒዓለም እንዴ መቼስ ማህሌት ይቆማሉ ወይ ቅዳሴ ሲቀድሱ ነው ያደሩት ብለህ አትለኝም አንተም። ገድላቸው ላይም እንደዛ አይልም። ምን አይልም። ቀጥታ የገብረ ክርስቶስ ታሪክ ነው። የአቡነ ተክለ ሃይማኖት ነው የማወራው። ሚስት ታስቦ መጣ፣ ቃል በቃል የሚለው ሚስት ታስቦ መጣ። እሳቸው ግን ምንም አይነት ግንኙነት ሳያደርጉ እኔ ክርስቶስ ሙሽራ ነኝ ብለው መነኑ። በቃ ሄዱ፣ የሉም። ስለዚህ መጽሐፉ ይዳኘን አይደል? አስተዋይ እንግዲህ ልጅ አላቸው፣ ወለዱ፣ ከበዱ የሚል ነገር እስኪ አሳየን። እንግዲህ እኔ ስለ ልጅ አላወራሁም፣ ግን 3 ቀን ቀምሰዋል ነው የሚባለው። ጾመ ልጓሙን ፈተዋል። እሺ ቆይ እኔ አንድ ጥያቄ ልጠይቅህ። ምኑ ትጠይቀኛለህ? የመነኮሱት ግን ከዛ በኋላ ነው አይደል? ከሚስት በኋላ ወይ በፊት? ከሚስት በኋላ አይደል? እኔ ከሚስትም በኋላ መንኩሱ፣ ከሚስትም በፊት መንኩሱ። ዋናው ግን እሳቸው እንደዛ አይልማ። ወደ ምን ምነናው ወደ ምንኩስና የሄዱት ከሚስት በኋላ ነው። እንግዲህ እሺ በዛ ሴንስ እስኪ እንውሰደው። ሚስታቸው መንኩሱ አይደለም ከሚስት ጋር የተኙት። ደግሞ ሚስት ማግባት እኮ ነውርነት አለው። ነውርነት ከሌለው ታዲያ ለምን በቅድስና ነው የኖሩት ብላችሁ የምትሉትን? በቅድስና ያልኖረው ሰው እንግዲህ በቅድስና የኖሩት ህይወታቸው አግብቶ እንደማመጥ እንዴ ከሚስቱ ጋር ነው መብቱ ነው። አግብቶ ከሚስቱ ጋር ሲኮመኩም የነበረውን ሽማግሌ በንጽህና በቅድስና ኖሩ። ያኔ ደግሞ ወጣት ናቸው። አይ አሁን አንተ እኮ በምትለው ነው ብዬ የምልህ እኔ አንተ ብዬ ነው እኮ በቃ ከዛ በኋላ ደግሞ እንግዲህ እንበልና አልተጣጣሙም እንበል። እሳቸው ግን በቃ ለክርስቶስ ራሳቸው ህይወት ጀመሩ። ከዛ በኋላ ያላቸውን ህይወት ብናሽ አደገኛ እኮ ታዲያ 21ኛው መቶ ክፍለ ዘመን እኮ ሰው ነበር ማለት ነው። ተክልዬ አልተጣጣምንም ብሎ ነው የተለያዩት። ቆይ ልንገርህ፣ አንተ በምትለው ሴንስ እንደው ትንሽ እንትን አለመጣጣም የሚለው እኛ እንደዛ ብለን እንደማናምን ታውቃለህ። ቆይ ይኸውልህ ኤርሚ ሎጂካል አይደለም። አሁን እናንተ የምታደርጉት ድቤት ምንም መሰረት የለውም። ሎጂካል አይደለም። ሎጂኩ ምን መሰለህ?
አሁን ቅድም ወንድሜ አንዳንድ ነገር አለ። በኢየሱስ ክርስቶስ እንድታምኑ የምንፈልገው ኢየሱስ ክርስቶስ አይሰበክም፣ እሱን አድርጉ። እሱን እናውራ። አይ ለምንድን ነው ይህንን እሱን እናውራ። አሁን የምን መደበቅ? እኛ በኢየሱስ ክርስቶስ ላይ እናውራ። ወደዚህ ቤተክርስቲያን ካልመጣ ወይ አንተ ነበርክ እንግዲህ። አሁን ብዙ ጊዜ ምንድነው መሰለህ እዛ ካልኖርክ ስለ ቅዱሳኑ መረዳት አትችልም። በቃ ካልኖር ካላወቀ እኔ ኖርበታለሁ። ምንድነው አሁን እኔን ተመልሰህ እንዳወራ ፍቀድልኛ። እኔን አሁን ወደ ኦርቶዶክስ ና ብለህ ከማለት ይልቅ ዳኒን ወደ ኦርቶዶክስ ና ብለው። እሱ ከልጅነቱ ጴንጤ ነበር። አየህ፣ እኔን አሁን ና ብለህ ልትለኝ አትችልም። መሲ እኔ ብለህ ልትላት አትችልም። ከላይ ያለችዋል በሰንበት ትምህርት ቤት ስታዘጠዝጥ የነበረች ነች። እኔም በድቁና ሳዘጠዝጥ የነበርኩ ሰው ነኝ። አያ አሁን ልክ እማናቃትን ኦርቶዶክስ ኑ ብለህ ኢንቫይት አታደርገን፣ እምናቃትን ነው። ስለዚህ አሁን ቆይ አድምጠኝ። ገድለ ተክለ ሃይማኖትን አንብቦ ለመረዳት እኔ ወደ ኦርቶዶክስ መምጣት አይጠበቅብኝም። ኢቭን ዳኒ እንኳን ወደ ኦርቶዶክስ መምጣት አይጠበቅበትም። አየህ አሁን የእናንተ ትልቁ ትልቁ በ21ኛው መቶ ክፍለ ዘመን ላይ የጋርዮሽ አስተሳሰብ የምታስቡት ገድለ ተክለ ሃይማኖትና ሌላት ገድላት መጽሐፍት አንብቦ ለመረዳት የግድ በእኛ ቤተክርስቲያን መዝገብ ላይ ስማችሁ መጻፍ አለበት። ይሄም ደግሞ እንዲሆን ከጴንጤነት ውጡና ኑ ወደኛ ነው የምትሉት። ምክንያቱም ሰብካችሁ ወንጌል ማምጣት ስለማችሉ በእንዲህ አይነት ነው ማምጣት የምትፈልጉት ማለት ነው። ይሄ ቂላቂልነት ነው። ገድለ ተክለ ሃይማኖትን ለማንበብ ሙስሊም መሆን ጴንጤ መሆንም አይጠበቅብኝም። ኦርቶዶክስ መሆን አይጠበቅብኝም። ካቶሊክ መሆን አይጠበቅብኝም። ጥሩ አእምሮ ማስተዋል አለኝ። አይን ሰጥቶኛል እግዚአብሔር። አማርኛ ቋንቋ ማንበብ መጻፍ እችላለሁ። አንብቤ መረዳት የምችል ሰው ነኝ። ኦኬ። እና ገድለ ተክለ ሃይማኖት ላይ አንተ አሁን ቅድም በንጽህና በመላእክት ኖሩ ብለህ ያልከው ሰውዬ ሚስት አግብቶ ለ3 ዓመት ማን ነው ለ3 ቀን ሲኮመኩም እንደነበረ የታሪኩ ጸሐፊ በደንብ ገድሉ ላይ አንድ ማዕት የተጻፈ መረጃ አለ። እንደዚህ አሁን አንተ እንደምትለው ሲኮመኩም የሚል ማለት ነው አይደል? ያው መኮምኮም ማለት ያው ቀጥታ ምን ነገር ሳይሆን እንደዚህ የሚል ቃል በቃል እስኪ እሱን ማስረጃ። ቃል በቃልማ የለም፣ ቃል በቃልማ የለም። ኦኬ፣ ቃሉን እንዳልጠቀም ብዬ ነው። ድምቀት ነው ለማሸግ ነው። ቃሉን እንዳልጠቀም ብዬ ነው። ቃሉን ከተጠቀምኩት ደግሞ በጨዋ ቋንቋ በሚባለው የግብረ ስጋ ግንኙነት ሲያደርግ ይላል። እስኪ የግብረ ስጋ ግንኙነት አደረጉ ይላል። እሺ አሳየን እስኪ። ይሄ ነገር ግን ባይቋረጥ እኔም እሳቸውን ገልድ መጽሐፍ ይዤ እንትን እያየን ብናወራ ደስ ይለኛል። እኔ ግን እጄ ላይ ስለሌለ አሁን ሰዓቱም ሄዷል በጣም እና ማውጣት አልችልም። እሺ እጄ ግን አየዋለሁ። ባታይ ነው የሚገርመኝ። ኦኬ እሺ ይህንን መጽሐፍ ታውቀዋለህ? ይላል እያነበብኩት ነው። ይህንንስ መጽሐፍ ታውቀዋለህ? ይህንን አላውቀውም። በዲያቆን ዳንኤል ክብረት የተጻፈውን መጽሐፍ አታውቀውም? እሱ የጻፈውን አላውቀውም። ስለ አቡነ ተክለ ሃይማኖት ታሪክ ማለት ነው፣ የህይወት ታሪክ እኔ አላውቀውም። የዳንኤል የጻፈውን አላውቀውም። እኔ የእሳቸውን ድሮ በተስፋ ስላሴ የታተመውን ነው የማውቀው። ኦኬ በተስፋ ገብረስላሴ ማተሚያ ቤት የታተመው። ኦኬ እሺ። ገድለ ተክለ ሃይማኖት ላይ እንግዲህ እዚህ የትዳር ሁኔታ እንደነበረው ተክለ ሃይማኖት ያገባ መሆኑና ባይዘዌ እዚህ ቃል በቃል አገባ አይልም። ሚስት ታጨላቸው
እኔ ያሳያለሁ። ቆይ ወንድም ይሄ ተስፋ ወልደ ስላሴ ነው፣ የተስፋ ስላሴ ነው። ይሄ በደብረ ሊባኖስ አንድነት ገዳም የታተመ ነው። አትቀበለው? አይ እሱን እንግዲህ እስኪ እናያለን። ማንም ደስ ሲለው እየተነሳ የጻፈውን ሁሉ አላምንም። ስለዚህ ደብረ ሊባኖስ ገዳሙ ደስ ሲለው የሚጽፉ ገዳም እሱንም ሄጄ ማየት አለብኝ እኮ። ታዲያ አንተ ስንቱን ነው የምታየው? ምንም ነገር እኮ ሳታይ ነው የመጣው። እንግዲህ በእኛ ጋር ሁሉን ነገር አይተው እንዴት ተዘልቀዋለህ? አንተም ብዙ የተጻፉ መጽሐፎች እያምታቱ ናቸው። አሳታሚው ማን ነው ይላል? አሳታሚው ማን ነው ይላል? አይታይም በደምብ ጥላ አለው። አንድ የጠብቀኝ መብራት ላብራት። ኦኬ ግን አንድ ጥያቄ ልጠይቅ ኤርሚ፣ በዚሁ አጋጣሚ እያወጣ ይሄ ቁጭ ብሎ ምንድነው ኦልቲሜት ግብ ምንድነው? አንተ የእኛን ቤተክርስቲያን በተመለከተ እንደዚህ አይነቱን ኮተት አስጥሎ ወንጌልን እንዲያምኑ ማድረግ ነው። ስለዚህ ጴንጤ ትሆን ነው ቤተክርስቲያኒቷ? አይ በጌታ በኢየሱስ ክርስቶስ ይመኑ ነው። ያው አሳታሚ የደብረ ሊባኖስ አቡነ ተክለ ሃይማኖት አንድነት ገዳም ማለት ነው። ታያሉ ያስባል አይደል? ደብረ ሊባኖስ የሚል ነው የማየው። ከስር ያለው አሳታሚ የደብረ ሊባኖስ አቡነ ተክለ ሃይማኖት አንድነት ገዳም ደብረ ሊባኖስ ይላል 2014። እሺ ኦኬ። ትዳሩ ላይ ማነው የትዳሩ ሁኔታ አላገባም ነው የሚለው ነው ያልከኝ? አዎ የድሮውን ግን የድሮ አለ የማንበቡ ነገር ገጥሞሃል? እኔ የድሮውን ነው ያነበብኩት። ይሄኛውን አሁንም የዚህ በገዳሙ አንድነት የታተመውንም የዳንኤልንም አላነበብኩትም እውነት ለመናገር። እና ታዲያ በተስፋ ስላሴ የታተመውን ነው ያነበብኩት። ባነብልህም ይሄን አትቀበልም ማለት ነው? እንግዲህ ኢንሴንስ ሌላ በፊት ከማውቀው ጋር ካልተገናኘብኝ ሄጄ መመርመር አለብኝ። እኔ ባይዘዌ አሁን እኔ ገድላት ላይ ድርሳናት ላይ እውነት ለመናገር እንደ ላይክ ተጨማሪ እንትን አድርጌ ወይም እንደ ትውፊት ነው እንጂ የምወስደው ወይም እንደ ዜና መዋል የቅዱሳንን ታሪክ የእነሱን በረከት ከማግኘት አንጻር ምናምን ነው እንጂ በእኔ አሁን በብዛት የማነበው መጽሐፍ ቅዱስ ነው። እነዚህ ነገሮች ላይ እውነቱን ትኩረት ብዙም የለኝም። እንቀጥላ። ዛሬ ላስነብብህ። ግን ይሄ አሁን ብዙ ኦርቶዶክሳውያን ይሄንን ሲያነቡ ይውላሉ፣ ሲያነቡ ያድራሉ ብለህ ነው የምታስበው? ይሄንን ሲስሙት ነው የምታድሩት እናንተ። ስትስሙት ስትሳለሙት ነው የምታድሩት። ማንበብማ እናንተ ቤት ማንበብ። ስለዚህ እና መጽሐፍ ቅዱሱ ላይ ትኩረት የላቸውም ነው የምትለው አንተ? በፍጹም ይሄንን ከማንበብ እነዚህ መጽሐፎች ከመጽሐፍ ቅዱስ ጋር ግንኙነት የላቸውም። ምንም ነገር የላቸውም። ካላቸው ታሳየኛለህ እኔ ፊት ማለት ነው። እኔ እንግዲህ ቅድም ኢቨን ወንድም እንኳን ባመጣው ኮንቴክስት ላይ ላስረዳው። ለምን ሀሳቡ አይወራም? ገድሉ መጣ አይደለ? ገድሉ አሁን ተክለ ሃይማኖት አግብቷል አላገባም መጽሐፉ ይዳኛል። ምዕራፍ 23 ገጽ 83 ምዕራፍ 23 ፍስሐ ጽዮንም ተጽናንቶ አደገ፣ በመንፈስ ቅዱስም ጎለመሰ። ፈረስ መቀመጥ፣ አውሬ ማደንን፣ ቀስትን መንደፍን፣ የጦር መሳሪያን ሁሉ አወቀ። በፈረስ ላይም በተቀመጠ ጊዜ ከኃይሉ ጽናት የተነሳ ፈረሶቹ ይወዙ ነበር፣ እስኪያልባቸው ድረስ ነበር ማለት ነው። ፈረሶቹን እንትን የሚለው ጦርም በወረወረ ጊዜ ያሰበውን ይወጋል፣ ደምም ሳትቀባ ባዶዋን አትመለስም ነበር። ያው ምንድን ነው የሚወጋው? እንግዲህ እሱን ቀስ ብለን ከርከሮ ነው፣ አውሬ ነው፣ ጅብ ነው፣ ሰው ነው።
ግን ሁሌ በወረወረ ሰዓት ላይ ጦሩ ላይ አውሬ ያድናል ነው የሚለው። አይ አውሬ ማደኑ ብቻ አይደለም፣ ሌላም ነገር ያደነው ነገር ስላለ ነው። እኔ አውሬም ብቻ ሳይሆን ያደነውም ነገር ስላለ ነው። የራስን መላምት ከምትከትብ እኔ በመረጃ ነው የተነገረውን ነገር ሚዩት አድርገው። ኤርሚያስ ሲያወራ በመረጃ ነው የማወራው። በደንብ ታውቃለህ። ኦኬ፣ በደንብ ታውቃለህ ስለምትከታተል ማለት ነው። መጽሐፉ ይነበብበት። በተናገረውም ጊዜ በሚሰራው ሁሉ የጸና ሆነ። መልኩም ከአገሩ ካሉ ጎልማሶች ይልቅ እያማረ እየበለጠ ሄደ። እናት አባቱም ከአገሩ ሽማግሌዎች የአንዱን ልጅ አጩለት። አንተ እዚህ ጋር አጩለት ብቻ ብሎ የሚለው ላይ ነው የቆምከው። ፍስሐ ጽዮንም አውቆ ለእኔ ሚስት ማጨታችሁ ለምንድን ነው? እኔ እሷን አልሻም አላገባም አላቸው። እኔ ራሴ ለአንድ ንጽሕ ሙሽራ ኢየሱስ ክርስቶስ አጭቻለሁ አላቸው። አባቱም ልጄ ለምን እንደዚህ ትላለህ? ውለዱ ተዋለዱ ምድርንም ሙሏት ብሎ ጌታ በሕግ በተናገረው ቃል አለው አለ። ፍስሐ ጽዮንም አባቱን ስለ መንግሥተ ሰማያት ራሳቸውን ያጩ ሰውነታቸውን ለመንፈስ ቅዱስ ማደሪያ ያደረጉ መነኮሳት ምን ያህል ናቸው? ተወልደው ሳያድጉ የሚሞቱ ሕፃናት ምን ያህል ናቸው አለው። ስለ እኔ ስለ እነሱስ የአዳም ዘር ያንሳልን? ምንም አያንስም። ይህንንም ብሎ አባቱን አይሆንም አለው። ልጅየው ማለት ነው ፍስሐ ጽዮን። አባቱ ግን ያለ ፍቃዱ ያችን ሴት ሚስት ትሁነው ብሎ አመጣለት። ምን ትሁነው ብሎ? ሚስት ትሁነው ብሎ አመጣለት። እርሱ ግን በግብር አላወቃትም፣ ማለት በግብረ ሥጋ ግንኙነት አላወቃትም ይላል። በድንግልና የታተመ በቅድስና የተሸለመ ነውና። ባመጧትም በጥቂት ቀን በኋላ ይህች ብላቴና ስለሞተች ፍስሐ ጽዮን ደስ አለው፣ ለዓይኑም እንቅፋት ሆናው ነበርና በንጽሕና በቅድስና ጸንቶ ኖረ። በዚህም ዓለምም ፍቅር ገመድ አልተያዘም። ሰውነቱን እውነትን ነገር በመውደድ እግዚአብሔርን በመፍራት በማምለክ የተጌጠች ሆነች ብሎ ይጨርሳል ማለት ነው። ስንተኛው ቁጥር ላይ ይጨርሳል? 8ኛው ቁጥር ላይ ነው የሚጨርሰው። ቆይ አንድ መጽሐፍ ላመጣልህ ነው። ጠብቀኝማ ሌላ መጽሐፍ ላመጣ ነው። ኦኬ፣ በጣም ይቅርታ ይደረግልኝ። እሺ አስራ ዘጠኝ ኦኬ ልብ በሉ። አሁን ቀጥዬ በማሳየው መጽሐፍት ውስጥ ይሄ ገድለ ተክለ ሃይማኖት ነው። 2 ነው ያለኝ። ይሄ ደግሞ ነሐሴ 1989 ዓ.ም የታተመ ነው። ኦኬ፣ ይሄ መጽሐፍ የተለያየ ጊዜ ታትሟል። ለእነዚህ ጊዜያት አንደኛው እትም በ1946፣ ሁለተኛው እትም በ1988፣ ሶስተኛው እትም በ1968፣ ሶስተኛው እትም በ1973፣ አራተኛው እትም በ1989 የታተመ ነው። ኦኬ፣ በዚህ ክፍል ላይ ገድለ ተክለ ሃይማኖት ፍስሐ ጽዮን ስለ ትዳሩ በሚናገርበት በዚህኛው ክፍል ላይ ስንተኛው ምዕራፍ ላይ ነው የሚናገረው? 22ኛው ምዕራፍ ላይ ቅድም ያነበብነውን ይናገራል። ስንት ቁጥር እንዳለው ይዩት። 1 2 3 4 5 6 7 8 9 10 11 12 13 14 15 18 20
25 ቁጥር አለው ማለት ነው። 25 ቁጥር አለው ይሄኛው ገድለ ተክለ ሃይማኖት በ1989 ዓ.ም የታተሙ 25 ቁጥር አለው ምዕራፍ 22 ማለት ነው። ልብ በሉ። ይሄኛው ደግሞ በዚህኛው ክፍል ላይ 23ኛ ምዕራፍ ላይ የተጻፈው ስንት ቁጥር አለው? 8። እዚህ ስንት አለው? 25። 17 ነው ምናምን ነገር የት ሄደ? ሂሳብ ጎበዝ አይደለም። 17ቱ ቁጥር የት አደረሱት? በዚህኛው መጽሐፍት ላይ የለም። ኦኬ። በዚህ ጉዳይ ላይ የህይወት ታሪኩን የተክለ ሃይማኖትን የህይወት ታሪክ ሁለቱም ገድል ነው ያለኝ። የአቡነ ተክለ ሃይማኖትን የህይወት ታሪክ በቤተ ክርስቲያኒቱ በጣም አንቱ ተብሎ የተጨበጨበለት ታሪክ ጸሐፊ ነው ተብሎ የሚታመን አይ ቲንክ ከ30 በላይ ነው ምናምን ነገር የሚሆኑ መጽሐፍቶችን ጽፏል ተብሎ ይታመናል። ዳንኤል ክብረት ደግሞ ጥሩ ጸሐፊም ነው። እውነት ለመናገር ኦርቶዶክስ ነው እሱ፣ የኦርቶዶክስ ዲያቆን ነው። አዶ ነው። ቴዲዬ ምናልባት ትረዳኛለህ። ስንት መጽሐፍቶችን ያህል ጽፏል ዲያቆን ዳንኤል ክብረት? የምታውቀው ካለ በቁጥር አንድ ሰው ሲናገር አጋኖም ሊሆን ይችላል። 40 መጽሐፍ ያህል ጽፎ ምናምን ነገር ሲል ሰማሁት። በጣም ብዙ ነው አይደል? እሺ ጎንደር የሚት አድርገው። ኦኬ እሺ፣ በጣም ብዙ ነው። ግን አንድ ሰው እንደዛ ወደ 40 ምናምን ነገር ብሎ ሲል 35 በላይ አይደል? ኦኬ በቃ ስለዚህ ከ35 በላይ መጽሐፍቶችን ጽፏል ማለት ነው። ከዛ መጽሐፍት ውስጥ አንደኛው መጽሐፍ እንግዲህ ይሄ ነው። የአቡነ ተክለ ሃይማኖትን ታሪክ ቆንጆ አድርጎ ጽፏል ተብሎ በኢትዮጵያ ኦርቶዶክስ ታሪክሳን የሚታወቅ ማለት ነው። በዚህ ክፍል ላይ ይሄ በገድሉ ላይ የተጻፈውን የአቡነ ተክለ ሃይማኖት የሚስቱን ማግባት ጉዳይ ዲያቆኑ እዚህ ጋር ፍርጥ አድርጎ ለጽሁፉ ታማኝ ሆኖ እሺ፣ ትልቁ መጽሐፍ ነው ቴዲዬ። እሺ፣ አዎ፣ በጣም ብዙ ገጽ ነው። ኦኬ፣ በዚህ ክፍል ላይ ስለ ጋብቻ ሁኔታ እንደዚህ ይዘግበዋል። ዳንኤል ክብረት ከድቁና እስከ ቅስና አቡነ ተክለ ሃይማኖት ማለት ነው። ፍስሐ ጽዮን ወደ ሀገሩ ሲመለስ በጥንታዊቷ የኢትዮጵያ የሚኖሩ ወጣቶች የሚገጥማቸው የኑሮ ሁኔታን ነው የገጠመው። ፍስሐ ጽዮን ለወላጆቹ አንድ ልጅ ነው። በዚህ የተነሳ ጋብቻ መስርቶና ዘር ተክቶ ለማየት እግዚአብሔርያና ጸጋ ዘአብ ፈለጉ፣ እናትና አባቱ ማለት ነው። በዚያን ጊዜ የሆነውን ነገር ቅጂዎቹ ተከፋፍለው ጽፈውታል። ልብ በሉ አንዴ ቆይ። ይሄ መሰመር ስላለበት ነው። ቅጂዎቹ ተከፋፍለው ጽፈውታል አላለንም? አሁን እዚህ ጋር ነው አሻጥሩ የምታገኙት። በጣም ብዙ ነገር ማለት ነው። ጽፈውታል። ኦኬ። የዋልድባው ቅጂ በዞረሬ በቅድስና መኖሩን ለጉልምስና ሲደርስ ክህነት መቀበሉን በዚያም በበጎ ምግባርና በጽኑ ሃይማኖት ሲኖር ብዙዎች ወደ እርሱ መምጣታቸው አካላቸውን በታምራት ልቦናቸውን በትምህርት መወሰኑን ይነግረናል ካለ በኋላ ግዕዙን ልዝላለውና በቃሉ በምግባርም የበቃ ሆነ። ሌሊትና ቀንም ለቤተ ክርስቲያን አገልግሎት ይጠመዳል። ባይዘው ግዕዙን የምዘለው ከአማርኛውን ስለጻፉት ነው፣ ስለተረጎሙ። ተልእኮውን በቅድስና ይፈጽም ነበረ። የዚህ ዓለም ነገር ማሰብ ከእርሱ ሕሊና ውስጥ አልነበረም ይላል። በሌሎች ቅጂዎች ላይ የሚገኝ ነው። የኋላ ዘመን ገድል ጸሐፊዎች ይህንን ለመተርጎም በብርቱ ደክመው ታሪኮቹን ነው የሰበሰቧቸው። የዮሐንስ ካማውና የሐይቁ ቅጂ እንዲህ ይተርካሉ። ወደ ሀገራቸው ደርሰው እግዚአብሔርን ሲያመሰግኑ የፍስሐ ጽዮን እናት ሳራ ባሏንም ልጇን መመለሳቸውን ሰማች። በደስታ ተቀበለችው። ሲመተ ክህነትን በመቀበሉ በዓል አደረገች። ከዚህም በኋላ ልጇ በመንገድ ላይ ታምራትና ድንቅን ማድረጉ ለሚስቱ ነገራት። እስከ ዘላለም ምስጋናን አኮቴት የሚገባውን እግዚአብሔርን አመሰገኑት። ከዚህም በኋላ ፍስሐ ጽዮን አደገ። አባቱ ሚስት አጨለት። ፍስሐ ጽዮን
አባቱን ሚስት ምን ያደርግልኛል አለው። አባቱም መጽሐፍ አዳምን ብዙ ተባዙ ሙሏት ምድርም ሙሏት ብሎ መለሰለት። ሕፃኑም ፈገግ አለና በእኔ ምክንያት የአዳም ልጆች ቁጥር የሚቀንስ ይመስልሃል? ጋብቻ እምቢ ብለው ስጋቸውን ጽዋ የእግዚአብሔር ማደሪያ አድርገው የሚጠብቁት መነኮሳት ቁጥር ብዙ መሆኑን አታውቅምን? ደግሞስ በዓለም ላይ ሳያገቡ የሚሞቱ ሕፃናት ስፍር ቁጥር አላቸው። በእነዚህስ ምክንያት የአዳም ዘር ቁጥር በምድር ላይ ይቀንሳልን? እኔስ እንደዚሁ ስጋዬን ንጹሕ የእግዚአብሔር ማደሪያ አድርጌ መጠበቅ ፈለኩ አለ። አባቱ ይህንን እግዚአብሔርን ከፈቀደልህ ታገኘዋለህ፣ አሁንም ግን መታገስ አትችልም አለው። ፍስሐ ጽዮንም መታገስስ በእኔ ኃይል የሚሆን አይደለም፣ ነገር ግን በእግዚአብሔር ፍቃድ ይሆን አለው። ይህንንም ብሎ ሕፃኑ ዝም አለ። ነገር ግን በዚያን ዘመን በሴዋ ምድር የመነኮሳት አስኬማ አልተገለጠም ነበር። ከዚህም የተነሳ የአባቱ ምክር አሸነፈ። ነቢይ የሰውን መሪነት መጽሐፍ ናቸው ያለውን ረድቷልና። ቅዱሱ ግን በዚህም ዘመን ወደ ምንኩስና የሚመራ ካላገኘ አባቱ በምን ምክንያት ይተዋል? ከጥቂት ቀንም በኋላ አባቱ ለፍስሐ ጽዮን ሚስት አጨለት። እንደ ሐዋርያም ስርዓት ሰርግን አደረገ። የቤተ ክርስቲያንም ካህን ሙሽራዋንም በሙሽራ ላይ ንጽሕት ለሆነ ጋብቻ ሕግ ባረከ። ልብ በሉ፣ ቅድም ወንድማችን አላገባም አጨለት እንጂ አላገባም ብሎ የሚለውን አላቅም ነው ብሎ ያለው። በእርግጥ አላቅም ብሎ ስላለ ይወቅ። አሁን ልጁ ግን ያለ ፍቃዱ ስለሆነ አልወደደም ነበር። የጣና ቂርቆሱ ቅጂ ብዙ ቅጂዎች ናቸው ያሉት። ባይዘው ልብ በሉ፣ የሐይቁ ቅጂ አለ፣ የዋልድባው ቅጂ አለ፣ ይሄ ደግሞ የቂርቆሱ ቅጂ አለ። ወሶ በበጽሐ ምናምን ነገር ብሎ ካለ ለጉልምስና ዕድሜ በደረሰ ጊዜ ሕግ አጋቡት፣ እርሱ ግን አልፈቀደም ነበር ይላል። ለፍስሐ ጽዮን ወላጆቹ ሚስት ማጨታቸውን ሁሉም ቅጂዎች ይስማሙበታል። ምን አልክ? ለፍስሐ ጽዮን ለተክለ ሃይማኖት ሚስት ማጨታቸውን ሁሉም ቅጂዎች ይስማሙበታል። ከዋልድባው ቅጂ በስተቀር ጋብቻውን በተመለከተ ግን ሁለት አይነት ሐሳብ ይሰጣሉ። አንዳንዶቹ ቅጂዎች ሚስት እንደታጨለትና ነገር ግን በምንኩስና የመኖር ሐሳብ ስለነበረው በባል ሚስት በደንብ ሳይኖሩ እንዳረፈች ይተርካሉ፣ እንደሞተች ማለት ነው። አንዳንዶቹ ደግሞ ጋብቻው በስርዓተ ቤተክርስቲያን መሰረት መከናወኑን ሰርግም እንደነበረ ይገልጣሉ። ያም ቢሆን ግን ያለ ፍቃዱ ወላጆቹ አስገዳጅነት የተከናወነ መሆኑን ይስማማሉ። በዚህም ዘመን ልጆቻቸው ሚስት የሚያጩ ወላጆቻቸው ናቸው። የልጆች ፍቃድ አይጠየቅም። ወላጅ ለወላጅ ተገናኝቶ ሁሉን ይጨርሳል። በዚህም ባል መሰረት ለፍስሐ ጽዮን ሚስት ታይቶለት ጋብቻው በቤተክርስቲያን ተፈጽሟል። በ1418 ዓመተ ምህረት የተጻፈው የመጀመሪያው የደብረ ሊባኖሱ ቅጂ ነበሩ። ቅጂ በቅጂ ነው። በጣም ብዙ ገድል ነው ያለው። ከእርሱ ተቀርቶ ወይንም ከጥቂት ዘግየት ብሎ የተጻፈው የሐይቁ ቅጂ ይህንን ነገር ይነግሩናል። ስለ ጉዳዩ የሚተርኩልን ቅጆች ሁለት ነገር ይስማማሉ። ፍስሐ ጽዮን በዚህ ዓለም ተድላ ደስታ መኖር ፍላጎቱ እንዳልነበረው የዋልድባው ጥንታዊ ቅጂ ይህንን ይነግረናል። ሁለተኛው ደግሞ ጋብቻ የተደረገው ያለ ፍቃዱ ነው። ይህም ደግሞ በዚህ ዘመን ባህል የታወቀ ነው። ፍስሐ ጽዮን በድንግልና ለመኖር ያለውን ሐሳብ ቢገልጥም አባቱን ማሳመን አልተቻለውም። የዚህን አንደኛው ምክንያት ገድላቱ ሲገልጡ ወባህቱ አስተርአየ አስኬማ መነኮሳት ወውቱ መዋለ በምድረ ሴዋ ወበእንተ ዝንቱ ሞዓ ምክረ አቡሁ። በዚህንም ዘመን የመነኮሳት አስኬማ በምድረ ሴዋ አይታወቅም ነበርና ከዚህም የተነሳ የአባቱ ሐሳብ አሸነፈ ይላሉ። እስካሁን የሚያገኘናቸው ቅጆች ፍስሐ ጽዮንን ያለ ፍቃዱ ማግባቱን ይገልጡልናል። አንዳንድ ቆየት ያሉ ከቀድሞቹ የተቀዱ ቅጂዎች በሁለቱ መካከል የባልና የሚስት ግንኙነት እንደነበረ ጽፈዋል። ልብ በሉ፣ እስካሁን ቅጂ ከተባሉት ውስጥ አንዳንድ ቆየት ያሉና ከቀድሞቹ የተቀዱ ቅጂዎች በሁለቱ መካከል የባልና የሚስት ግንኙነት እንደነበረ ጽፈዋል። የሚጣቁ ገድለ ተክለ ሃይማኖት ፍስሐ ጽዮን ወላጆቹ ባስቸገሩት ጊዜ ማግባቱን አሁንም የወላጆቹን ጭቅጭቅ ሲበዛበት ከሚስቱ ጋር መገናኘታቸውን ነገር ግን ከ3 ቀን በላይ እንዳልተገናኙ ይናገራል። ለ3 ቀን ያህል ያው ቀምሷል እያለ ነው። ካገባት ሚስቱ ጋር ነው።
ከ3 ቀን በላይ እንዳልተገናኙ ይናገራል። የዚህም ምክንያቱ በብሔረ ብፁዓን የሚገኙ ቅዱሳን ከሚስቶቻቸው ጋር የሚገናኙት 3 ጊዜ ብቻ ነው ይላል። እሺ ፉትኖቱ ላይ እንደዚህ ይላል። እሺ ቴዲዬ፣ ይህ ታሪክ በሚጣቁ ቅጂ ላይ ቢገኝም ነገር ግን የኋላ ሰዎች በከፊል ደምስሰውታል። የሚጣቁ ቅጂ ላይ ነበረ ማለት ነው። ቅጂ ብለው ማለት ነው። የዋልድባው ቅጂ፣ የሐይቁ ቅጂ፣ የጣና ብራዘር፣ እስኪ ይቅርታና አንዴ ያዝልኝ። እስኪ ቆይ እሰጥሃለሁ። ቆይ አቋርጠኝ አይደለም፣ ጨርስና እሰጥሃለሁ። ምን አለ? የዋልድባው ቅጂ፣ የሐይቁ ቅጂ፣ የጣና ቂርቆሱ ቅጂ፣ ኦኬ፣ የደብረ ሊባኖሱ ቅጂ በቅጂ ሆኗል ማለት ነው። ከዛስ ይህ ታሪክ የሚጣቁም ቅጂ አለ። የሚጣቅ እዚህ ጋር አልተጻፈም። የጉባ ላፍቶም ቅጂ አለ። በጣም 6 ነው 7 በላይ ቅጂዎች ናቸው ያሉት። ይህ ታሪክ በሚጣቁ ቅጂ ላይ ቢገኝም የሚጣቁ ቅጂ ላይ ነበረ ማለት ነው። ነገር ግን የኋላ ሰዎች በከፊል ደምስሰውታል። ታሪኩን መሟላት የሚቻለው ከጉባ ላፍቶ ቅጂ በገድለ ተክለ ሃይማኖት ውስጥ ለብቻው ተአምር ሆኖ ተጽፏል። የግብረ ሥጋ ግንኙነት ማድረጉ አቡነ ተክለ ሃይማኖት ከሚስቱ ጋር ያደረገው የግብረ ሥጋ ግንኙነት ተአምር ተብሎ ተአምሪሁ ተብሎ ተጽፏል ማለት ነው። ያው እንዴት እንዳደረጋት እንዴት እንደተደራረጉ ሁሉ በግልጥ እዛ ተአምር ላይ ተጽፏል። ግን ያንን ማግኘት ይጠበቅብናል። አየህ፣ ተአምር ተብሎ ግን ተጽፏል። ግብረ ሥጋ ግንኙነት ማድረጉ ተአምር ነው ተብሎ ተጽፏል። አደራረጉ ሁሉ ጭምር እዛ ላይ ተጽፏል ማለት ነው። ጨለማን ተገን አድርጎ ነው፣ ጠዋት ነው፣ ማታ ነው፣ ቀን ነው፣ ብቻ በግልጽ ተጽፏል። ከሚስቱ ጋር ነው ግን ኦኬ። እርሱም ቢሆን አልፎ አልፎ የመደምሰስ ዕጣ ገጥሞታል። በኋላ ዘመን የተነሱ ሰዎች ይህንኑ ታሪክ ለአቡነ ተክለ ሃይማኖት መንገር ነውር ሳይመስላቸው አይቀርም አልቀርም ይላል ዲያቆን ዳንኤል ክብረት ኢትዮጵያዊ ሱራፌ ብሎ የሚለው መጽሐፍ ላይ ማለት ነው። ስለዚህ አቡነ ተክለ ሃይማኖት ሚስት አግብቶ ለ3 ቀን ቆምኩሟል ማለት ነው። በጨዋ ቋንቋ ስናወራ ከጨረስክ እንትን ልበልና ሰምቻለሁ። አሁን አንተን ኮንቪንስ ያደረገ የዚህ የሚጣቃው ቅጂ ነው ማለት ነው። የ3 ቀን ግንኙነት ሲል ግን ባይዘዌ ላይ ግብረ ሥጋ የሚለውን ቃል በቃል አሳየኝ ነበር ያልኩ፣ ያንን አላሳየም። ሁለተኛ 3 ቀን ከተገናኙ በኋላ መገናኘታቸው ብሎ ለምሳሌ የራሳ ምን ማለት ነው? መገናኘታቸው ብሎ የሚለው አንደኛ እያንዳንዱ ቅጂ ላይ የመጀመሪያውን ነገር ካየ ምን ማለት ነው? መገናኘት ብሎ የሚለውን ቃል ምን ማለት ነው? እንግዲህ መገናኘት በብዙ ትርጉም ሊወሰድ መገናኘት ማለት ስተናትቺ ይሄኛውን ትርጉም አንተ በደንብ አብራራው። ይሄ ዲፕሎማሲያዊ ግንኙነት ነው? ፖለቲካዊ ግንኙነት ነው ወይስ ምን አይነት ግንኙነት ነው? ለምን መሰለህ አሁን የራሳችንን እንትን አናላይሲስ ምንም ነገር አላልኩም። ግንኙነቱን እኔ አይደለም ያልኩትኝ። የሚጣቁ ቅጂ ለምሳሌ እኔ የምረዳው በምን እንደሆነ ልንገርህ። የሚጣቁም ቅጂ የጉባ ላፍቶም ቅጂ ይናገራል። ሌሎች ቅጂዎች ደግሞ ደምስሰውታል እንጂ እኮ ይናገራል። አሁን አንተ ምን አይነት እሺ፣ የኔ መረዳት ልንገርህ። እሺ በቃ ባጭሩ ከገድሉ ከተነገረ አሁን ደግሞ ደስ የሚለው በደንብ አድርገን ያነበብከው ከመጀመሪያው ጀምሮ የእሳቸውን ፍላጎቱ ተመለከተ። አሁን ይኸውልህ አንደኛ ራሳቸውን ለክርስቶስ ሙሽራ ማጨታቸውን ገድሉ ሁሉም ይናገራል። ሚስት እንደማይፈልጉ የሚስት የሚለው ግዴታ የመጣው ከአባታቸው እንደሆነ፣ አባታቸው ደግሞ ኦፍኮርስ የፈለጉበት የራሳቸው ነገር አለ። ልጃቸውን የልጅ ልጃቸው ማየት ይፈልጋሉ። በቃ እንደዚሁ ብንረዳ እንደ አባትነት። ከዛ ተገደው ነው እያንዳንዱ ቅጂ ደግሞ እንዳልተስማማ ነው ዳንኤልም ኮንክሉድ ያደረገው። ገብተዋል። ሁለተኛ ይሄኛው ደግሞ ግንኙነት የተባለው ነገር ለሳቸው አሁን ለሳቸው ያለው ጽድቅ ለተሰጣቸው ቦታ እንደ ኖር ያስቆጥርባቸዋልም ብሎ ደምድሞታል። አይተ እንደሆነ እንዲህ ብለው የሚያምኑ አሉ ብሎ እዛ ጋር ዲቤት አለ ማለት ነው። ባጭሩ ምንም ክላሪቲ የለውም። ክላሪቲ በሌለበት ይሄ ነው ብሎ መደምደም ትንሽ ይከብዳል። የጉባ ላፍቶና አድመጠኝ የጉባ ላፍቶና የሚጣቁን ቅጂ የት አድርገው ነው አንተ ስለ ሌሎቹ ቅጂ የምታወራው? እኮ የሚጣቃና የጉባው ላፍቶ ቅጂ ራሱ እንደዚህ አድርገውታል ብሎ ነው እሱ የሚለው እንጂ
እኮ ማድረግ ተገናኝተዋል ብለዋል። ለ3 ቀን ያህል ተገናኝተዋል ብለዋል። ለ3 ቀን ተገናኝተው ከዛ በኋላ ሌላው ላይም ግን የሚለው ባይዘው ግንኙነቱን አይናገር እንጂ ግንኙነቱ ምን አይነት ግንኙነት ነው? የ3 ቀኑ ግንኙነት በቃ እኔ የምረዳው ምንም ነገር በመካከላቸው እንዳልተፈጸመ 3 ቀን ሙሉ ግን ምን አይነት ግንኙነት ነው? የአካል ግንኙነት ነው? የመንፈስ ግንኙነት ነው? የመንፈስ እሳቸው በዛ ሰዓት እችን ልጅ እኔ እንዳስረዷት በጣም ብዙ ነገር እንደነገሯትና እንደውም የእሳቸውን ክርስቶስን ሰብከው ለሷ እንደውም እሷ የእሳቸውን የሐዋርያነት ተጋድሎ የወንጌልን ስራ ተጋድሎ እንቅፋት እንዳትሆን እንደውም በቃ በጽድቅ እንደሞተችና ተነጥቃ እንደተወሰደች ነው የምቆጥረው። ምንም እሳቸው ነገር ሌላ ነገር ሳይሆን እኔ ያልኩ ግንኙነቱ ምን አይነት ግንኙነት ነው? ሰርግ ተደርጓል አይደል? ተደርጓል። ሌላውም እኮ ይላል እኮ መታጨት ማለት እነሴንስ እኮ ያው ሚስት ሆናለች እኮ። ቆይ ብራዘር ነው እሱ ብቻ አይደለም። መታጨት ሌላ ነው። በገጠር እኔ ገጠር ልጅ ነኝ። አንተ ገጠር ልጅ ከሆንክ እንደኔ እኛ ጋር መታጨት ማለት ማግባት ማለት አይደለም። ሰርግ የሚደረግበት ቀን አለ። አዎ እሱን እንደዛ ይወስደዋል። ግን መታጨት ማለት ማግባት ማለት አይደለም። አገባ ተብሎ የሚባለው ሰርግ ተደግሶ በአገሩ ባህል እዛም እዚህም ሰርግ ተደግሶ በስርዓት ሙሽራው ከሙሽሪትን ሄዶ ይዞ ሲመጣ እንደዛ ነው። እና በጫጉላ ቤት የሚደረግ ወግ አለ። እሱ ሁሉ ሲፈጸም ነው። አሁን አቡነ ተክለ ሃይማኖት ታጨለት። ከዛ ሰርግ ተደርጓል አይደል? እዚህ መጽሐፉ እንደሚናገረው ገድሉም እንደሚናገረው ዳንኤል ያለው ላይ የሚጣቃውና የጉባ ላፍቶ ኧረ ገድሉስ የሚናገረው ሰርግ ተደረገ አይልም እንዴ? እሺ አዎ ተደርጓል። ያኛው ላይም ይላል። አዎ ይናገራል አይደል? ገድሉ ራሱ ይላል። እሺ ሰርግ ከተደረገ በኋላ ሙሽራው ሄዶ ሙሽሪትን ያመጣል አይደል? አዎ ካመጣት በኋላ ሙሽራው ሙሽሪትን ካመጣት በኋላ ሙሽሪት ከሙሽራው አባት ጋር ነው የምታድረው ወይስ ከሙሽሪት እናት ጋር ነው የምታድረው ወይስ ከሙሽራው ጋር ነው የምታድረው? በኢትዮጵያ በባህላችን ከሙሽራው ጋር የምታድረው ከሙሽራው ጋር የምታድረው። ስለዚህ አቡነ ተክለ ሃይማኖት ሚስቱ ከመጣች በኋላ ከእሱ ጋር ነው ያደረችው ማለት ነው። ማደር ማለት እንዴት ነው እሱ? ከዛ ቢሃይንድ ዘ ከርተን የሚናገርና አሁን አየህ እንደዚህ እኮ ነው እኮ ቢሃይንድ ዘ ከርተን ስፔሲፊክ አያደርገውም። ብራዘር ሙሽራይቱ መጣች፣ ሄዷ መጣ፣ አሞራው በሰማይ ሲያይሸዋል ተባለለት። በአገሩ ባህል ማለት ነው። አደሩ አብረው አደሩ። እዚሁ ጋር ደግሞ አንተ ልጠይቅህ፣ አንተ ልጠይቅህ የኔን ሳትመልስ አስተዋይ መልስና አደሩ እኮ በዛ ተስማሙ። ሲያድሩ ተቃቅፈው ነው አይደል ያደሩት? እንደዛ የሚል አላለማ። ተቃቅፎ የሚል አላለም። አላለበት ልበል። ሲያድሩ የት ነው ያደሩት? ምናልባት እንደውም ስፔሲፊክ አያደርገውም። አብረው ይሆኑ ሲያድሩ የት ነው ያደሩት? ለብቻ ይሁን አይልም። እንደዛ በቃ ሲያድሩ የት ነው ያደሩት ነው የሚመለ 3 ቀን ተገናኙ ነው የሚለው። ቆይ አድምጠኝ እንጂ አደሩ የሚልም የለም መጽሐፉ። አገራቸው ቡልጋ ነው አይደል? አቡነ ተክለ ሃይማኖት አሁን እሱን እኮ እናውቀዋለን እኮ እሱ ችግር የለም። አገራቸው ቡልጋ ነው አይደል? አዎ ኦኬ። እኔ ደግሞ የቡልጋን ባህል አውቃለሁ ብራዘር፣ እውነቱን ስነግርህ ማለት ነው። ኦ ማይ ጋድ ቆይ ዲቴል ሌላ ነገር እንዳጠይቅ የራስን መላምት ነው አሁን እኮ የምታስገባው። አድምጠኝ። የቡልጋን ባህሉን አውቃለሁ። መጽሐፉ ላይ ባለው ብንሄድ አይሻልም? መጽሐፉ ባላለበት ለምን እንላለን? ለምን አትሰማም? ሰርጉን ሁሉ ክድሃል እኮ አንተ። በመጀመሪያ ሰርጉን ካድክ። ሰርጉን አሳድኩም እኔ ቆይ ሰርጉን ክድህ ነበር። አይ አልከድኩም። ለምን የጫጫታ ታደርገዋለህ? በመጀመሪያ ሰርጉን ካድክ። ከዛ ሰርጉን አሳየው። አጨንጅ ብሎ የሚለው አገባ ብሎ የሚል የለም አልከኝ። አመጣሁ ላሳየው። እኔን ደግሞ አሁን የቡልጋንና የምንጃርን ባህል ስለማቀው እኔ ጋር መጥተህ እንደዛና እንደዛ በደል ልትል አትችልም። ልብ በል። በዛ ባህል ውስጥ ሴት ልጅ ሙሽራ ሆና ሙሽራው መጥቶ አግብቷት ሲሄድ በሌላውም ባህል ማለት ነው። በኦሮሞም የሸዋ ኦሮሞዎችም ይሆኑ የሸዋ አማሮችም ይሆኑ በተለይ ሁለቱን ህዝብ አውቃለሁ። አማራውና ኦሮሞ ባህሉን አውቃለሁ። ኦኬ፣ ስላደኩበት ስለነበርኩበት ማለት ነው። ሌላ ዲቴይል አለ። እኔም ጠንቅቄ አውቀዋለሁ። ኦኬ፣ ጠንቅቄ ካወቅህ ታዲያ ልብ በል። እኔ ደግሞ ቡልጋን በመሄድም ጭምር ምንጃርንም በመሄድም ጭምር አውቀዋለሁ። ኦኬ፣ ልብ በል። ስለዚህ በእነሱ ባህል በሰሜን ሸዋ በአማራው ባህል
ሚስትን ሄዶ በሰርጉ ቀን ሲያመጣ ያመጣው ሙሽራ አምጥቶ ሚስቱን ከአባቱ ጋር አይደለም የሚያስተኛት በዛ ሌሊት፣ ከእናቱም ጋር አይደለም የሚያስተኛት በዛ ሌሊት። ከማን ጋር የሚያስተኛት? ከራሱ ጋር የሚያስተኛት ነው አይደለም? በባህሉ ወይስ አቡነ ተክለ ሃይማኖት ከቡልጋ ህዝብ ውስጥ የወጣ ግን በባህላቸው የማይገዛ ነው ብለህ ካላልከኝ በስተቀር አቡነ ተክለ ሃይማኖት የቡልጋ ሰው ነው። ስለዚህ በሀገሩ ባህል በሰርግ ይታጭለታል። ከዛ በሰርግ አሁን እንደተደገሰለት ተደግሶ ፍጻጽዮን ማነው ፍጻጽዮን ጸጋዛብና እግዚአብሔር ደግሰው በሐዋርያ ስርዓት እንደውም ብሎ ይላል። ካመጡ በኋላ ሚስትየዋ ያደረችው ከአቡነ ተክለ ሃይማኖት ጋር ነው። ምን ሲያረጉ ያደሩት ነው ብዬ ጥያቄ እንግዲህ እሱ ነው። ለአንተም አልተመለሰልም። ምን እያደረጉ ምን ሲያረጉ አደሩ ነው ብዬ ምን እያደረጉ እንዳሉ ለአንተም አልተመለሰልም። ያልተመለሰልህን በራስህ ነው ድምዳሜ ሰጠኸው። ቆይ እኔንም አዳምጠኝ። ቆይ አንተ መልስልኛ። በራስህ ድምዳሜ ሰጥተሃል። እኔ ግን ምን እያደረጉ እንዳለ ለምንድነው ጠየቀኝ። ልናገራ ኤርሚ የጠየቅኩን መልስልኝ። ምን ሲያደርጉ ነው ያደሩት ብዬ እኔ ጥያቄውን እኮ በጨዋነት ማቅረቤ እዚህ ወንድምህ ዲያቆን ዳንኤል ክብረት ግንኙነት አድርገዋል 3 ቀን ብለዋል። አሁን ከዳንኤል ክብረት ጋር ነው የምትጨቃጭቀው፣ እኔን አይደለም። ኦኬ አሁን አንተ 3 ቀን በዚህ 3 ቀን ውስጥ አልኩኝ። በሰርጉ ዕለት ሰርግ ተደግሷል፣ አምጥቷል። ሙሽራ ሆኖ ሙሽሪትን አምጥቷል። የጫጉላ ቤት ደግሞ ህግ ይከበራል። በምንጃርም በቡልጋም በሰሜን ሸዋም በሰሜን ሸዋ ኦሮሞችም አማራዎችም ዘንድ ማለት ነው። የሌላውን ማህበረሰብ ባላቅ ይህን ማህበረሰብ ግን አውቃለሁ። አማራው ነው ኦሮሞ ማህበረሰቡን አውቃለሁ፣ ባህላቸውን አውቃለሁ። የጫጉላ ቤት ህግ ይከበራል። የደም ሸማ ተብሎ ይወሰዳል። ድንግል ሴት ከሆነች የደም ሸማ ተብሎ በማግስቱ ሚዜዎች ይሄዳሉ። ስለዚህ አቡነ ተክለ ሃይማኖት አምጥቶ አድምጠኝ እባክህ አድምጠኝ። አንተ ባህሉን ሚዩት ላደረገ ነው። ከዚህ በኋላ እንደዚህ እንዳታወራኝ። አንደኛ መጽሐፍን አስክጃለሁ፣ ሁለተኛ ባህሉንም ነው የካድከው። ባህሉን አውቀዋለሁ ብለህ ካልከኝ ሙሽሪትን አምጥቶ ከማጋ ነው የሚያሳድራት ብዬ ስልህ ከራሱ ጋር የምታድረው ነው ያልከው ቀደም። ከአባቱ ጋር የሚያሳድር ሙሽራ የለም፣ ከእናቱ ጋር የሚያሳድር ሙሽራ የለም። ኦኬ እኔ የሚያገባው ስለሆንኩ ማለት ነው። ኦኬ ከሚስቴ ጋር በተጋባን ቀን አብረን የተኛ ነው። ኦኬ እዚህ ያለ ህዝብ በሙሉ እንደዚህ ነው የሚያደርገው እንጂ ጎረቤት አያሳድራትም። አቡነ ተክለ ሃይማኖት ከዚሁ ማህበረሰብ ውስጥ ስለወጣ በሰርጉ ቀን አድሯል አይደል? ሲያድር ምን ሲያደርግ ነው ያደረው? አሁን ጥያቄውን ለአንተ አመጣው። ዳንኤል ክብረት ለ3 ቀን የሚያህል ተገናኝቷል ብሎ ይላል ብሎ የጉባ ላፍቶውን ቅጂና የሚጣቁን ቅጂ ተናግሯል። አንተ ምን ሲያደርጉ አደረ ብለህ ትላለህ? ግንኙነት ማለት እኮ ዲፕሎማሲያዊ ብለህ ልትለን ሁሉ ቅድም እየቃጣ ነበር። ግልጽ አድርገው አሁን በደንብ አውራ። ምን ሲያደርጉ አደሩ? እንዳታስቆመኝ። ምን ሲያደርጉ እንዳደሩ መጽሐፉ ኤግዛክትሊ ስፔሲፊክ አድርጎ ባልተናገረበት ይሄን ነው ልልህ አልችልም። ግን ሃይፖቴቲካሊ ብንወስደው ግንኙነት አድርገው ለምን 3 ቀን ብቻ ቆየ? ከዛ በኋላ ለምን ወደ ምንኩስና ህይወታቸው ሄዱ? እንደዛ እንኳን ብንወስድ ሞተች ይላል እኮ መጽሐፉ። ኦኬ ታዲያ ሌላ ማግባት ነውርነት የለውም። መጽሐፉም ያዛል፣ መጽሐፍ ቅዱስ ያዛል። አሁን ሞተች ይላል። ቆይ እንግዲህ አሁን እኔ ያወራው እኔ ሲጀምር ታቋርጠኛለህ። ጥያቄ ነው የጠየቀኝ አይደለ? ይኸው ከጥቂት ቀን በኋላ ሞተች ይላል። ይኸው ይታያል። ወደዛ ከሄድን ደግሞ ከሞተች ሌላ ማግባት መጽሐፉ ያዛል። ቁጥር 7 አድምጠኝ። ባመጧትም ከጥቂት ቀን በኋላ ይቺ ብላቴና ስለሞተች ፍስሐ ጽዮንም ደስ አለው ይላል። ሚስቱ ስትሞትበት ደስ የሚለው በጣም ምን አይነት ሰው እንደሆነ ይታያችሁ ወንድሞች ናቶቼ። በሚስቱ ለምን ዓላማ ስላላቸውና ደስ ያላቸው ሚዩት አድርግ። በ3 ቀን ውስጥ ግብረ ስጋ ግንኙነት እንኳን አድርጓት ወይ ደግሞ ፍቀድልኛል። ኤርሚ ወረደን እታቸውን ላድምጥ አለ። አንዴ ባወራው ደስ ላይ ነበር። 1 ደቂቃ የማይፈጅ 1 ደቂቃ የማይፈጅ ወንድማችን ራሱ ነው ያለው። አንዴ ወንድማችን 1 ደቂቃ ብቻ ክሊር አውት ማድረግ ስለፈለግኩኝ ነው። ረጅም ሰዓት የሰማኋቸው ነበርና አንዴ ወንድማችን መመለስ ይችላል።
ከመጣ ይገባል። ግን ራሴን ልውረድ አለ አስወረድኩት ማለት ነው። ከአቅሙ በላይ ሆነበት። አንድ ቁጥር ጻፍልን። አንድ ቁጥር እንዲጨርሱ ስለፈለግኩ ነው፣ ማቋረጥ ስላልፈለግኩ ነበር። አንድ ቁጥር ጻፍልንና አይመጣም፣ ሊወጣ ይችላል። ቀደሙ ከዳንዬ ጋር በጣም አልተግባቡም ነበር። ሊደባብቅ ነው የፈለገው። አላገባትም ብሎ አለ፣ አገባት። አልተገናኙም ብሎ አለ። ቀላል ውይይት ነበረን። መመለስ ቢችል ማን ነበር ስሙ? አስተዋይ የሚለው ነው ማለት ነው። ይኸው ጽፏል። እኔ እኮ ማውራት አልቻልኩም ወገኖች። እሺ አስተዋይ እንኳን ደህና መጣ፣ እንኳን ተመለስክ። አንዴ ፈልጌህ ነበር። ከእሱ ጋር ትቀጥላላችሁ። አንድ ጥያቄ ብቻ ስላለች ነው፣ በደንብ ስላላዳመጥኳቸው ያመለጠኝ ቦታ ስላለ ግልጽ እንድታደርግልኝ። ግን ስመልስ አታቋርጡኛ። እሺ አጭር ነው ጥያቄም መልስም አጭር እንደሚሆን አስባለሁኝ። ማነው ስማቸው? አቡነ ተክለ ሃይማኖት ግንኙነት አላረጉም ነው የምትለው አንተ? ኦኬ። ግንኙነት አላረጉም ስትል ምን ማለት ነው? ግብረ ስጋ ግንኙነት ማለት ነው። ምን ማለት እንደሆነ አንተ ንገረን። ግንኙነት አላረጉም ስትል ምን ማለት ነው እኮ? ጠይቀ፣ ስፔሲፊክ አድርገህ ጠይቀኛ። ግብረ ስጋ ግንኙነት አላረጉም ብለህ ነው የምታምነው? አንተ እኮ አልከኝ እኮ ግንኙነት አላረጉም አልከኝ አይደለ? አንተ ግንኙነት አላረጉም ስትል ምን ማለት ነው? ግብረ ስጋ ግንኙነት አላረጉም እያልከን ነው አይደል? አላረጉም። እሺ ግንኙነት አድርጓል ሲል መጽሐፉ ግን ግብረ ስጋ ግንኙነት አይደለም አይደል? እኔ እንደዛ አልረዳውም። አላደረጉም ሲሆን ግብረ ስጋ ግንኙነት ነው። አድርገዋል ሲሆን ግን ግብረ ስጋ ግንኙነት አይደለም። አይደለም፣ ለእኔ አይደለም፣ ለአንተ አይደለም። እሺ አንድ የሚዩት አድርግልኝ። በጣም አመሰግናለሁ። ከኔ ጋር ጨርሰናል። ትቀጥላለህ። ኤርሚዬ አለ ለኝ ዳግሻይ። እሺ ተመልከት እንግዲህ አሁን ተመልከት። ግንኙነት አላረጉም ሲል እያወራ ያለው ስለ ግብረ ስጋ ግንኙነት ነው። አድርገዋል ሲሆን ግን ግብረ ስጋ ግንኙነት መሆኑ ይቀራል፣ ሌላ ነገር ይሆናል። የብሉቱዝ ግንኙነት ይሆናል። ኦፊሻላዊ ግንኙነት፣ የዲፕሎማሲያዊ ግንኙነት መሆን ይጀምራል። ኢሚዲየትሊ ግብረ ስጋ ግንኙነት መሆኑ ይቀራል። አይታላል። ላለመገናኘት ሲሆን ግብረ ስጋ ግንኙነት ነው የሚለው። እዚህ ፌር የሚገርም ነው። አየህ ገብቷል አባባሌ? በደንብ ግልጽ ነው የማወራው ነገር ገብቷል? አልተገናኙም ሲል ግብረ ስጋ ግንኙነትን ጠቅሶ ወይም እሱን አስቦ ነው አለመገናኘትን የሚያወራው። መጽሐፉ ግን ተገናኝተዋል ሲል ግን ሌላ ግንኙነት ይሆናል፣ ግብረ ስጋ ግንኙነት መሆን ይቀራል። ቴንክ ዩ ብዬ በቃ ጨርሻለሁ። ለምን እንደዛ እንዳሰብኩ ላስረዳ። አይ በቃ እናመሰግናለን። ተመልሶ መጽሐፉን ቤዝድ አድርጌ ማለት ነው። አመሰግናለሁ። አጭሩ ቆንጆ አድርገህ መለሰልኝ። እግዚአብሔር ያክብርልኝ። ቴንክ ዩ። አሜን። አብሮ ያክብረን። ኤርሚ ለአንተ ላስረዳ። ያው ቅድም እንትን ስላልከኝ ምኑን ታስረዳኛለህ? ማለት እኔ የተረዳሁበትም ማለት ነው። ምኑን? የትኛውን ቃል? እሺ ሌላ ደግሞ እሺ በይ ልጠይቅ። የትኛውን ቃል ነው የተረዳኸው? ግንኙነቱንም በተመለከተ ግንኙነት ብሎ የሚለውን አስረዳን። እንግዲህ አሁን ስታስረዳን ግን ስታስረዳን መዛግብተ ቃላትን በተመለከተ ሊቃውንት በተረጎሙበት ነው የምታስረዳን። ኦኬ ግንኙነት አሁን ፖለቲካዊ ግንኙነት አለ፣ በማህበራዊ ኑሮ ግንኙነት አለ። በማህበራዊ ኑሮ ውስጥ ደግሞ በሀዘን ግንኙነት አለ፣ በንግድ ግንኙነት አለ፣ በእርሻ ግንኙነት አለ፣ በጋብቻ ግንኙነት አለ፣ የንግግር ግንኙነት አለ፣ የአበልጅነት ግንኙነት አለ፣ የተለያየ ግንኙነት አለ። ስለዚህ አሁን አቡነ ተክለ ሃይማኖት ሰርግ ተደርጎለት ታጭቶ እንደገናም ደግሞ ሰርግ ተደርጎለት ሚስት ያገባበት ግንኙነት ነው። ይህንን በተመሰረተ ለጋብቻ ሲሆን በአንድ ሴትና በአንድ ወንድ መካከል ስለሚደረግ የጋብቻ ግንኙነት ሲሆን በዛ በጋብቻ ግንኙነት ውስጥ ተገናኙ ተብሎ ሲባል ምን ማለት እንደሆነ የቋንቋ ሊቃውንት የሚናገሩትን መዝገበ ቃላት ጠቅሰህ ታስረዳኛለህ። ቀጥል። እንግዲህ የቤተክርስቲያን ሊቃውንት እኔ እስከማውቀው ድረስ አሁን ለምሳሌ ቃል በቃል እንደዚህ መጽሐፍ አምጥቼ በቪዲዮ ከፍቼ የለኝም፣ አሁን አልችልም። እሱን ግን የማስረዳ እዚሁ አንተ ከጠቀስከው ገድል ላይ ሁኔታውን ከመጀመሪያ፣ ምክንያቱም ታሪክን የምንረዳበት መንገድ ከመሀል አንወስድም። ታሪክ ከመጀመሪያ እንጀምራለን። መቼ ነው ከመሀል ወሰድክ? ወደኋላ አትሄድ። ሙሉን ሳነበው እንደውም ጥሩ ነው ያነበብከው አላልከኝም? እሱን እኮ ነው ሙሉን አንብቤዋለሁ። ስለዚህ ግንኙነቱ አንዴ ልናገር ታዲያ ትንሽ ታወራለህ። ወደኋላ ቅድም ቴንኪው ሙሉን ስላነበብከው ብለህ ስላልከኝ፣ እሺ እሱን እኮ ልልህ ፈልጌ ነው። ግንኙነቱ ላይ ብቻ ትኩረት አድርግ፣ ወደኋላ አትሄድ።
ማይ ጋድ አንዴ ልናገር ላይክ በቃ እኮ ላስረዳ እኔ የተረዳሁበትን እኮ ወንድም እያወራ ያለሁት ገብተዋል። ቀደም ሙሉን ያነበብኩት ገድሉን ሙሉን ያነበብኩት ያው ሁለቱን ገድል አምጥቼ ማለት ነው እኮ ላስረዳ እኮ አልኩ። ኤርሚ እኮ ስታስረዳ ልብ ብለህ ስማኝ። ስታስረዳ ግንኙነት ብሎ የሚለውን እዚህ ቃል ላይ ቃሉ ለጥቅም የዋለበትን እሱንማ መለስኩኝ እኮ ቃል በቃል ጓደኛህም ጠይቆኝ መለስኩኝ። አልመለስክም ወንድሜ፣ ሚዩት እንዳደረገህ አጠብቅ። አልመለስክም። ኦኬ መልስልን። አሁን ግንኙነት ብሎ የሚለው ቃል ጋብቻን በተመለከተ ነው። ተክለ ሃይማኖት ፍስሐ ጽዮን ከሚስቱ ጋር ተገናኙ። እሱን ላስረዳ ነው ያን የተረዳሁበትን ላስረዳ ስል አልፈቀድክልኝም። እኔ አልፈቅድልም አላልኩም። ወደኋላ ትሂድ ታሪኩን ቆርጠህ አይደለም ብለህ አልከኝ። መቼ ቆረጥኩትና? ሁለት ገድል አምጥቼ ፊት ለፊት ላይ አንብቤ ቆርጠህ ልክ እንደቆረጡት ቆርጠህ አይደለ። እኔ እንደዛም አልወጣኝ። ለምን ከራስህ ጋር ታዛምደዋለህ ጉዳዩን? እኔ የተረዳሁበትን ነው ብለህ እኔ እንደዛ እንዳልተረዳሁኝ እኔ የተረዳሁበትን ነው አሁን ልነግርህ። እኔ የተረዳሁት ይኸውልህ፣ ለምሳሌ ራሳቸውን ለክርስቶስ ሙሽራ አድርገው እንዳጩ ሁሉም መጽሐፍ ይስማማል። እሳቸው ተገደው ሚስት እንደተሰጣቸው ይስማማል መጽሐፍ። በአጠቃላይ ያነበብካቸው በአጠቃላይ እግዚአብሔር ይስጥ በእውነት ነው የምልህ። እና የመንፈስ ቅዱስም ስራ ሊሆን ይችላል። እና ምንድን ነው መሰለ ከዛ በኋላ ግን ተገደው ወደዛ ነገር ከገቡ በኋላ የመጨረሻው ዳንኤል የሰጠው ደግሞ ኮንክሉዥን የሚጣቃውና የላፍቶ ጉባው ትዳር ከመሰረቱ በኋላ 3 ቀን ግንኙነት እንዳደረጉ ይናገራል ይላል። እንደውም ግንኙነቱን በተመለከተ በሌላ ተአምር ላይ ተጽፎላቸው ይላል። ያንን ግን ግንኙነት በተመለከተ የግብረ ስጋ ነው፣ የዲፕሎማሲ ነው፣ የመንፈሳዊ ግንኙነት ነው፣ የጸሎት ነው ወይም ያስተምሮ ነው፣ መጽሐፍ ቅዱስ አብሮ የማጥናት ነው የሚል ነገር አንድም አላስቀምጠው መጽሐፉ አላለም። ያንን ባላለበት እኔ ልል አልችልም። ግን እኔ አሁንም የምልህ እንደው አንተ በተረዳ መጽሐፉ ምንም አላለም ስላልክ በመጽሐፉ ላይ ስለዋሸህ ግንኙነት እኮ የግብረ ስጋ ግንኙነት ቃል በቃል አላለማ። እዚሁ ጋር ሊያዛ መጽሐፉ ብለህ ስላልክ ስለዋሸ በመጽሐፉ ላይ እዚሁ ጋር ሊያዝህ። ይኸው ካሜራ ከፍቼ ከዛ ትቀጥላለህ አንተ። የግብረ ስጋ ግንኙነት የሚለውን ታሳየኛለህ? ቆይ ወንድማችን ኦኬ ኦኬ አቡነ ተክለ ሃይማኖት ከሚስቱ ጋር 3 ቀን የግብረ ስጋ ግንኙነት ማድረጉን ሲናገር እንደዚህ ይላል። ከ3 ቀን በላይ እንዳልተገናኙ ከዚህ ጀምሬ ላንበው። አንዳንድ ቆየት ያሉና ከቀድሞቹ የተቀዱ ቅጆች በሁለቱ መካከል የባልና የሚስት ግንኙነት እንደነበረ ጽፈዋል። የባልና የሚስት ግንኙነት ምንድን ነው? ልብ በሉ እንግዲህ በባህላችን ውስጥ ያላችሁ ሰዎች ማለት ነው። የእጅ ለእጅ መጨባበጥ ነው አትለኝም። ኦኬ የከንፈር ለከንፈር ብቻ መሳሳም ነው ግንኙነት ተብሎ የሚባለው አትለኝም። በባህላችን ውስጥ የትኛውም ቦታ ላይ እንደዚህ ስለማይባል የባልና የሚስት ግንኙነት ተብሎ ከተባለ በሁለቱ መካከል የባልና የሚስት ግንኙነት ከተባለ ኢንክሉድድ ግብረ ስጋ ግንኙነትን ሁሉ ጭምር ያካትታል። አንድ ባል ሆኖ አንድ ሚስት ሆና ራሷን ለባሏ የማትሰጥ ሚስት ራሱንም ለሚስቱ የማይሰጥ ወንድ የለምና ሴትም የለችምና። እሺ የሚጣቁ ገድለ ተክለ ሃይማኖት ፍስሐ ጽዮንን ወላጆቹ ባስቸገሩት ጊዜ ማግባቱን አሁንም የወላጆቹ ጭቅጭቅ ሲበዛበት ከሚስቱ ጋር መገናኘታቸውን ነገር ግን ከ3 ቀን በላይ እንዳልተገናኙ ይናገራል። ተገናኝቷል ማለት ነው። ከሚስቱ ጋር የተገናኘው መገናኘታቸው ግን ቀኑ አጭር ነው። 3 ቀን በላይ እንዳልተገናኙ ይናገራል። የዚህም ምክንያቱ ይላል ይላችሁ የዚህም ምክንያቱ በብሔረ ብፁዓን የሚገኙ ቅዱሳን ከሚስቶቻቸው ጋር የሚገናኙት 3 ጊዜ ብቻ ስለሆነ ነው ይላል። በብሔረ ብፁዓን ያሉ ሰዎች
ምሳሌ ሆናቸው ማለት ነው። በብሔረ ብፁዓን ያሉ ሰዎች ከሚስቶቻቸው ጋር የሚገናኙት 3 ጊዜ ብቻ ስለሆነ ነው ይላል አለ። እነዚህን ብሔረ ብፁዓን ላይ ያሉትን ቅዱሳኖችን ዋቢ አድርጎ ነው ተክለ ሃይማኖትም ለ3 ቀን ያህል ለ3 ጊዜ ያህል ብቻ ግንኙነት አድርጓል ይላል። ያው ከሚስቶቻቸው ጋር የሚገናኙት የእጅ ለእጅ ግንኙነት ነው አይልም። የከንፈር ለከንፈር ግንኙነትም ነው አይልም። ኦኬ፣ ከንፈር ለከንፈር ግንኙነት ግብረ ስጋም አይልም። አድመጠኝ፣ ቆይ የባልና የሚስት ግንኙነት ምን አይነት ግንኙነት ነው? ሚስት አለ አንተ? ብዙ ግንኙነት ነው ያለን። ሚስት አለ አንተ? ግን እሱ ብቻ አይደለም። ብዙ ሚስት አለ ወይ አንተ? አንተ ነው የጠየቀው። ሚስት አለ? የልጆች አባት ነኝ። አዎ፣ እሺ፣ እኔም የልጆች አባት ነኝ። እግዚአብሔር ይባርክልህ ትዳርህን። አሜን። እሺ፣ ወንድማችን አስተዋይና ኤርሚያስ ከሚስቶቻቸው ጋር ተገናኙ ተብሎ ቢባል ምን እየተባለ ነው? በባህላችን አፍጥ ነው እየተገናኙ ነው። ኖ ከሚስቱ ጋር አሁን ለምሳሌ አስተዋይ ከሚስቱ ጋራ ተገናኝተዋል። ግንኙነት በባልና በሚስት መካከል ያለ ግንኙነት ተገናኝተዋል ተብሎ ህዝቡ ቢረዳ ምን እያሉ ነው? ሚስትን በምንድን ነው የምትገናኛት? በምን ነው የምትገናኛት? እንግዲህ አንድ ቤት ውስጥ ነው የምትኖሩት። አንድ ቤት ውስጥ ነው። ምንም ሳይንስ አታድርገው፣ እየጠየኩ ነው። አንድ ቤት ውስጥ ነው የምትኖሩት። ሚስቴን አገኘኋት ብለህ የምትለው የሆነ ቦታ ላይ ፈልገህ ሄደህ እንደማግኘት አይደለም። ሰዎች በባልና በሚስት መካከል የአስተዋይ ከሚስቱ ጋር ይገናኛል፣ ኤርሚያስም ከሚስቱ ጋር ይገናኛል ተብሎ ቢባል ምን እየተባለ? የኔም ቤት ልንገርህ፣ ኤርሚያስ ከሚስቱ ጋር በባልና በሚስት መካከል የሚደረግ ግንኙነት ይገናኛሉ ብሎ ቢል ወሲብ ይፈጽማሉ፣ የግብረ ስጋ ጋራ ግንኙነት በባልና በሚስት መካከል ያለ ግንኙነት አስተዋይ ከሚስቱ ጋር ያገናኛል ብሎ ቢሉ ምን እያሉ ነው ህዝቡ? ማህበረሰቡ አንተ እንዴት ምትረዳው? ስፔሲፊክሊ አሁን ያንተን ጥያቄ ላግዝና ለምሳሌ የኔን ጥያቄ መልሱን የኔን ጥያቄ ምን ታግዘኛለህ? እኔ ሙሉ ሰው ነኝ። ጥያቄ እኔ አግዝሃለሁ እንደውም ከፈለግህ ማለት ነው። ግን የኔን ጥያቄ አታግዘኝም። የራስህን መልስ። ከሚስትህ ጋራ የባልና የሚስት ግንኙነት ተገናኙ። አስተዋይ እኮ ከሚስቱ ጋራ የባልና የሚስት ግንኙነት ያደርጋሉ፣ ሲያደርጉ አየናቸው ብለው ቢሉ ምን እያሉ ነው? ግብረ ስጋ ግንኙነት ስታረጋት አይተው ነው እንደዛ ብለው የሚሉ አራት ምንም አታድክመን፣ ወሬ አታውራ። ሚስትህን ያገባሃት እንደ 6 ኪሎ አንበሳ ልታያት አይደለም። ስሙኒ እየከፈሉ ሰዎች እየመጡ ሊያዩዋትም አይደለም። ሚስትህን ያገባሃት በግብረ ስጋ ግንኙነት ልትገናኛትም ጭምር። አብረን የምትኖረው ልብ በና ሰማኝ፣ አብረን የምትኖረው ለዚህም ነው ልጆች ወልጃለሁ ብለህ ያልከው ማለት ነው። ስለዚህ ሳይንስ አታድርገው እኮ ታዲያ ለአንተ ኦፍኮርስ ካልክ ለእኔም ኦፍኮርስ ካልኩኝ ለአቡነ ተክለ ሃይማኖት ኦፍኮርስ የማይባለው ለምንድን ነው? እሱንም እኮ ላስረዳ። ቆይ አሁን እኮ እየቸኮልክብኝ እንጂ አትቸኩልብኝ። ቆይ አሁን አንደኛ አልፈቀድክልኝም። የተጠየቅኩትን ጥያቄ እኔ አድሬስ አንተ እኮ መቀበል የለብህም። እኔ ማውራውን አትቀበል፣ አታስገባው። ግን ኦዲየንስ አሉ፣ እነሱ የራሳቸውን አስተያየት ይስጡ። ችግር የለውም። በዚህ ጉዳይ ድቤት የምናደርግ ከሆነ ግን እኔ የምልህ መጽሐፉ እንደዚህ ብሏል። ኦኬ፣ ሁለተኛ ድቤት ላይ ነው ስቲል ያለው። ዳንኤልም እኮ እንዲህ ተደርጓል፣ እንዲህ ተብሏል በዛኛው መጽሐፍ በዚህኛው መጽሐፍ ነው ብሎ ያለው እንጂ ነው ብሎ ኮንክሉድድ አድርጎ በቃ አልደመደመም በ4 ነጥብ። እኔ ማምነው እንደዚህ ነው፣ ይሄ ነው እውነታው ብሎ አልደመደመም። እውነት ብንነጋገር እሱን እንተወውና አሁን እሳቸው አንደኛ የሚያግባባን ነገር ከምንም በላይ ለወንጌል መጠራታቸውን መጽሐፍ ይነግረናል። በቃ የሚያግባባን ትልቁ ነገር የሚስት ጉዳይ አይደለም፣ የግንኙነት ጉዳይ አይደለም። በቃ ትልቁ ነገር እንደውም ሚስታቸው ስትሞት ደግሞ ደስ ብሏቸዋል። ሚስቱ ሲሞት ደስ የሚለው ማን ነው? ማንም እኮ የለም። እሳቸው ግን ለክርስቶስ በልጦ ነው ከሚስታቸው በላይ በሚስታቸው ሞት የተደሰቱት። አንደኛ በዚህ ሴንስ ነው የምረዳው። ሁለተኛ ደግሞ ቢያደርጉስ ምንድን ነው ነውርነቱ? አሁን እሳቸውን የሚያስከስሳቸው ነገር ምንድን ነው? ምንም ነውርነት የለውም። የሚያስከስሳቸው ምንም ነውርነት የለውም። በጋብቻ መካከል የተደረገ የግብረ ስጋ ግንኙነት ስለሆነ እኔ አጨብጭቤያለሁ። አቡነ ተክለ ሃይማኖት ከሚስቱ ጋራ ለ3 ቀን አይደለም ለ3 ዓመት ለ30 ዓመት ቢያደርግ
መብቱ የተከበረ ነው። መድኃኔዓለም የፈቀደው። ታዲያ ምንድን ነው ፖይንቱ ያልገባኝ? ፖይንቱ ያልገባህ ሰውየው ሚስት አግብቶ እንደዚሁ ሲያንጎላጅ የኖረውን ሰውዬ አንተ ግን ንጽሕት ነው፣ ድንግል ነው፣ ለክርስቶስ የታጨ ሙሽራ ነው፣ እንደ መላእክት የኖረ ነው፣ ምንም አላየም፣ ምንም አልቀመሰም ምናምን ነገር እያላችሁ እዚህ ጉራችሁ ሲቸረችሩብን እኮ ነው። እኔ እኮ አሁን ያልገባኝ ነገር ያልገባኝ ነገር ለምን መሰለህ? አሁን ጉራ መቸርቸር ሌላ ነው፣ የእሳቸው የሰጣቸውን ክብር ማውራት አታቋርጠኝ። አንተ ነህ ስታወራ የነበረው ስለጠየቀኝ ነው መሀል የገባሁት። አንተ መልሰህ ታወራለህ። ሰውየው ሚስት አግብቶ የኖረ ሰው ነው። ከሚስቱ ጋር የግብረ ሥጋ ግንኙነት መፈጸሙን ስንት ቅጂ ስለ አንድ ሰው ታሪክ 6 ቅጂ ነው ያለው። የጉባ ላፍቶ፣ የሚጣቁ፣ የሐይቁ፣ የዋልድባው፣ የደብረ ሊባኖሱ፣ የዮሐንስ ካማ እያላችሁ እርስ በርስ ዲቤቱ እንኳን እኮ የተደረገው ኦርቶዶክስ ከኦርቶዶክስ በተክለ ሃይማኖት ጉዳይ እንኳን ማግባትና አለማግባት፣ ማጨትና አለማጨት፣ የግብረ ሥጋ ግንኙነት ማድረግና አለማድረግ ላይ እናንተ ገና እየተፋጃችሁ ነው። ከኛ ጋር ቀርቶ አይደለም ዲቤቱ እርስ በርሳችሁን እንታረጉት። ኦኬ ታዲያ ምንድነው ወንጀሉ ብለህ ካልከኝ ማግባቱ ወንጀል አይደለም። ከሚስቱ ጋር የግብረ ሥጋ ግንኙነት ማድረጉ ወንጀል አይደለም። እዚህ ውስጥ ያለ 430 ሰው ይሰማል። ወንዶች ሚስት አግብተህ ከሚስት ጋር የምታደርገው የግብረ ሥጋ ግንኙነት የተቀደሰ አማኑኤል ከሰማይ የዘጋው እውነት የሆነ የፈቀደው ሐቅ መብት ነው። እህቶች ከባልሽ ጋር አግብተሽ የምታደርጊው የግብረ ሥጋ ግንኙነት የተቀደሰ ነው። ከሌላ ጋር ግን እንዳተኙ፣ ሴቶችም ወንዶችም ማለት ነው። ኦኬ አቡነ ተክለ ሃይማኖት ከሚስቱ ጋር ነው የተኛው። ከሚስቱ ጋር የ3 ቀንም ቢሆን አድርጓል ብሎ ይላል። እናንተ ይህንን ታሪክ እዚህ ቁጭ አድርጋችሁ አቡነ ተክለ ሃይማኖት ማለት አባታችን እንደ መላእክት የኖሩ በንጽህና በቅድስና የታተሙ የክርስቶስ ሙሽራ ብለህ ስትለኝ ነው እዚህ እኛ ላይ ሙድ እየያዛችሁ ወይ ደግሞ ጉራችሁ እየጨረጨራችሁ ምልህ። አሁንም እኮ አንተም አንዱን ክንፍ ነው ወስደህ እኮ እውነት አድርገህ ይቀጥል። የምን አንዱን ክንፍ እና የዳንኤል መጽሐፍ የምታምነው አንተ? ዋናው በአገሩ ባህል ልብ ብለህ ስማኝ። በአገሩ ባህል የሀገሩን ባህል አውቃለሁ ብያለሁኝ። ኦኬ ልብ በልና ሰማኝ፣ እያወራን ነው። ኦኬ በሀገሩ ባህል የሁለቱን ህዝብ ባህል አውቃለሁ። የሸዋ ኦሮሞዎችና የሸዋ አማሮች ባሉበት አካባቢ ነው ተወልጄ ያደግኩት። ልብ በልና ሰማኝ። በየትኛውም በሀገር ባህል የሰርጉን የሌላውን ብሔር ስለማላውቅ ነው። በእነዚህ ብሔሮች መካከል ግን የሚደረግን የግብረ ሥጋ የሚደረግን ጋብቻ አውቃለሁኝ በቅርበት። ሌላ ዲቴሉን አላወራም። አውቃለሁኝ በቅርበት ነው የማውቀው። የሸዋ አማሮችና የሸዋ ኦሮሞች የሚያደርጉትን ባህላቸውን፣ ሐዘናቸውን፣ ደስታቸውን፣ ሰርጋቸውን ዋቴቨር የሚባለውን በሙሉ አውቃለሁ። ኦኬ ተክልዬ ከዚህ ከግንኙነት ውጭ አድመጠኝ እባክህ አታቋርጠኝና ከዛ እሰጥሃለሁ። ኦኬ አቡነ ተክለ ሃይማኖት ሳይሆን በእነዚህ በሁለት ብሔሮች ባህል ውስጥ በጋብቻ ሰርግ ተደግሶ ባል ያመጣው ሙሽራ ሚስቱን የማይገናኛት ቀጥዬ በማወራው በእነዚህ ጉዳዮች ላይ ብቻ ነው ከሆነ ነው። ለምሳሌ በዛን ቀን ድንገታዊ የሆነ ህመም በሙሽራው ላይ ከገጠመው ወይ ደግሞ ድንገታዊ ህመም ከገጠማት የግብረ ሥጋ ግንኙነት ለማድረግ የማያስችል ወይ ሲበላ ወይ ሲጠጣ ወይ በመንገድ ላይ ወይ በጨዋታ ውስጥ ወይ በጭፈራ ውስጥ ገጠር እኔ ስላደኩ ማለት ነው፣ ሚዜም ሆኜ ስለማቅ ማለት ነው። በእነዚህ መካከል ላይ የሚፈጠሩ ችግሮች ካሉ በእነዚህ ችግሮች ምክንያት ባልየው በዛን ቀን ሰርጉ እስኪያልቅ ድረስ የግብረ ሥጋ ግንኙነት ላያረጋት ይችላል። ወይ እሷም ከታመመች እንደዛ ችግር ከገጠመ ላያደርግ ይችላል። እሷም ልክ እንደዚሁ እሱም ልክ እንደዚሁ ማለት ነው። ከዛ ውጪ ወንድየው ነገርየው ካለው ልብ በል፣ ነገርየው ካለው ማለት የወንድነት ጾታ መገለጫው ካለው ሚስቱን ያመጣ ሚስት ልትሆነው ነው፣ አካል ልትሆነው ነው። ስለዚህ በአካል በግብረ ሥጋ ግንኙነት ያውቃታል ማለት ይገናኛታል፣ የዛኑ ሌሊት ማለት ነው። አንተ ተገናኝተዋል ብለን የምታምነው እንደ በሀገሩ ባህል ታዲያ ተክለ ሃይማኖት ሚስቱን አምጥቶ ጥሩ በቃ እናርገውና
አስጨርሰኝ እና ከዛ እንሰበስባለን። አቡነ ተክለ ሃይማኖት የሸዋ አማራ ስለሆነ ከሸዋ አማሮች እሱ የተለየ ሆኖ ሚስት አምጥቶለት አባትየው በግድም ቢሆን አምጥቶለት አግብቷል። አግብቶ ሚስቱን አምጥቷል። ሚስት መታ ደግሞ ከአባትየው ከጸጋ ዘአብ ጋር አደረች አይልም። ከእናትየዋ ከእግዚአርያም ጋር አደረች አይልም። ኦኬ ሙሽራው ተክለ ሃይማኖት ነው፣ ፍሳቸው ነው። ሙሽራው ተክለ ሃይማኖት ነው ከሙሽሪት ጋር የሚያድረው ማለት ነው። ሌሊቱን ምን ሲያረጉ አደሩ? ወንድማችን አስተዋይ ምን እያለን ነው? ተክለ ሃይማኖት ሌሊቱንማ ሲጸልይላት ነው ያደረው እያለን ነው። ወንድማችን አስተዋይ ግን ሚስት ባገባ ሰዓት ላይ ሌሊቱ ምን ስታደርግ ነበረ? በዚያ ሌሊት ሚስትን ባገባባት ሌሊት ታውቀዋለህ፣ እኔም አውቀዋለሁ። እኔ ለምሳሌ እዚህም ያለ ሰው ያውቀዋል። ጨርሻለሁ። ከዛ አንተ ትቀጥለዋለህ። አንተ ሚስትህን አግብተህ ባመጣሃት ቀን ምን ስታደርግ ነበር በዛ ሌሊት? እኛ ጋር እስርህ መተን ሪከርድ ማድረግ አለብን እንዴ? መስማት አለብን እንዴ? መስማት አይጠበቅብንም። ሪከርድ መደረግ የለበትም። ምን ስታደርግ ነበር? ይታወቃል፣ በባህላችን ይታወቃል። ሚስት ምን ስታደርግ ነበር? ይታወቃል በባህላችን። እኔ ባገባሁበት ቀን የዛሬ 16 ዓመት ሳገባ በዚያ ሌሊት ምን ሳደርግ ነበር? ይታወቃል። እኔና ሚስቴ እናንተ ባታውቁም እኔና ሚስቴ የግብረ ሥጋ ግንኙነት አድርገናል። 4 ነጥብ። እንዲህ ፍርጥ አድርጌ እነግርሃለሁ። የመድኃኔዓለም ባሪያ እንደዚህ ፍርጥ አድርጌ ስናደርግ ነበር። እሺ ልቀጥል። አድመጠኝ። ከዚህ በኋላ ከከፈትክ ትወርዳለህ። አንተ ቤት የምታደርገውን ነገር ተክለ ሃይማኖት አላደረገም ብለህ ትከራከራለህ። አንተ እኮ ፀሐዩ ወይኔ እኮ አልጠልቅልህ ብሎ ነበር የሰርገ ቀን። ይኔ ፀሐዩ አልሄድ ብሎ ማለት ቆለፈ፣ 10 ሰዓት ላይ ዘጋ የያዘ ምናምን ነገር ብለህ ማለት ነው። አንተ ተቻኩላ ያደረግከውን ነገር ተክለ ሃይማኖት ግን አያደርግም ብለህ ትለኛለህ። እንዴት አይነት አማርኛ ነው? አንተ ተጣድፈህ እንደ ድሃ ፍታት ቶሎ ሰዓቱ አልሄድ አለ፣ ሰዓቱን ጠምዝዘውታል፣ አቁመውታል ብሎ እስከ ማለት አንዳንዱ እንደዛ ብሎ ስለሚል ማለት ነው ቃኑ እየረዘመብን። አንተ ተቻኩለህ የዛን ቀን ያደረግከውን ዓለም የሚያውቀውን እኔም የማውቀውን እዚያው በታች ያሉት በሙሉ የሚያውቁትን ተክለ ሃይማኖት ጋር ሲመጣ ግን እምቢያሻፈረኝ ብለህ በማታውቀው ትሟገታለህ። መጽሐፍቶቹ ግን የጉባ ላፍቶም የሚጣቁም ገድለ ተክለ ሃይማኖት እየተናገረ ማለት ነው። ይሄ ሁሉ ግብግብ ምንድነው? አንተ አንድ ፊቱኑ ደብተራዎቹ በደንብ አድርገው በጥብጠው ነው የሰጡህ። ምን ብለው? እሱ እንደ መላእክት የኖረ ነው፣ በንጽህና የታተመ በድንግልና የተሸለመ 3 ቀን አድርጓል ተክልዬ። አለቅ። ከሚስቱ ጋር ነው ያደረገው። አጨብጭብ ያለሁ ከሚስቱ ጋራ ግብረ ሥጋ ግንኙነት ለሚያደርግ ወንድ አጨበጭባለሁ። ከባሏ ጋራ ግብረ ሥጋ ግንኙነት ለምታደርግ ሴት አጨበጭባለሁ። ማለት ትክክል ነው ማለት ነው። ማጨብጨቤ ትክክል ነው። ለምን እንደው ትክክል ነው ብዬ የምለው እግዚአብሔር ትክክል ነው ብሎታል። ይኸው ነው ወንድማችን። አሁን ማጠቃለያውን ሰጠህ። እንግዲህ እንዴት እንደምትጠቀልለው ፕሊዝ ኤርሚያ አታቋርጠኝ። እሺ አንዳንዴ ጥያቄም ቢመስልህ አትግባብኝ። ዝም ብዬ ጥያቄ ማድረገው የማብራሪያ አንዱ አካል ስለሆነ ነው። በአጭሩ ምንድን ነው መሰለ፣ እኔ ማምነው በቃ ራሳቸውን ለክርስቶስ ሙሽራ አድርገው እሳቸው እንዳጩ፣ ቤተሰብ ግን ደግሞ ለእሳቸው ሚስት እንዳጨ እንዳጋባቸው ገሉ ይናገራል። ግን አሁን እንትናም ያመጣው ዳንኤልም ያመጣው ድቤት ነው እንጂ ያለበት ይሄ ነው ኮንክሉዥኑ ብሎ አልዘጋም። እኔ የምረዳው እንደዛ ነው የተረዳሁት። ከዛ ውጭ ደግሞ ያ ግንኙነቱንም በተመለከተ እኔ አላምንም አድርገዋል ብዬ ቢሆንም እንኳን ነውርነት እንደሌለው አንተም ተስማምተሃል። ሁለተኛ ደግሞ እሳቸውን የምትኮንንበት ነገር እንደሌለም በእኛ ነው። እኛ እናንተ እንደዚህ ብላችሁ ታመጻደቃለችሁ የሚለው ኩርፊያው እኛ ላይ ከሆነ ወደ እኛ ብቻ ውሰደው፣ ከእሳቸው ጋር አይገናኝም ይሄ ነገር። አንተም እሳቸው ላይ ችግር የለብኝም ብለሃል። አንድ በዚህ እንስማማለን። ከዛ ቀጥሎ ደግሞ ከመጽሐፍ ቅዱስ አንጻር ነገሩንም ከወሰድ ነው እንኳን እሳቸው እንደ ልብ ያለው እኮ ዳዊትም የኦሪዮንን ሚስት አማቅጦ እኮ ስተት ሰርቷል፣ ለስተቱም ተቀጥቷል።
ግን መቀጣት ብቻ አይደለም። ያችም ሴት እኮ እንደገና የሰለሞን እናት ሆናለች። ይሄን ማየት አለ። ሆሴ እኮ ያልተፈቀደለትን ሚስት ሂድና ውሰድ ተብሏል ነብዩ ሆሴ። ይኸውልህ የእግዚአብሔር አሰራሩ በጣም ረቂቅ ነው። ግን ተክልዬ እውነቴን ነው የምልህ ለቃላቸው መታመናቸውን ገሉ ይናገራል። ግን እኔ አሁን አንተንም ጠይቀ ኢቭን በገሉም አትስማማም፣ በሳቸው ኤግዚስታንትም አትስማማ። ይሄንን እኛን ለመምቻነት እኛን ለእንትን ለማሳጣት አድርገ እንደ ኤቪደንስ አምጥተ ቤተክርስቲያኒቷን ለመኮነን ነው እንጂ በፍጹም እሳቸውንም አታምንባቸውም፣ መኖራቸውንም አታምንም፣ ገላቸውንም ጥሩ ትሩፋታቸውንም አትቀበሉም። ይሄን እናንተ አሁን እውነቴን ነው የምልህ። ግን ይሄ ደግሞ ለእኔም ለአንተ ስለዋሸን አቋርጥ ነው። አንዴ ጊዜ ቆይ የሚባል ነገር የለም። በስሜን እየጠራ ያላልኩትን አለክ ያልካድኩትን ካድክ እያልክ ስለዋሸህ አስቆሚያለሁ። አየህ እንድታወራ የፈቀድኩልህ በሀሳቡ ላይ እንድታወራ እንጂ እኔ ያላልኩትን እያልክ እሳቸው የወንጌል መምህር እንደሆኑ ታምናለህ? ተራ ፖለቲከኛ ሰውዬ ነው። የወንጌል መምህር አይደለም። ተራ የሆነ ፖለቲከኛ ባለጌ ነህ ማለት ነው። ደመኛ ሰው ነው። ደመኛ ፖለቲከኛ። ቀጥዬ ካሜራ ከፍቼ ማሳየ እጁን በደም የታጠበ ሰው መሆኑን አሳያለሁ። ሚዩት አድርገው። ካልሆነ ተመልሰህ እኛ ጋር መተህ ጌታን እታች ወረድ። ሰውየው ደመኛ ፖለቲከኛ የሆነ ሰው እንደሆነ ገድሉ ይናገራል። ስለዚህ ምንድን ነው ያልከው? ሰውየው እንዳሉ ማታቅም አልከኝ። እኔ አልወጣኝም። ተክለ ሃይማኖት አቡነ ተክለ ሃይማኖት የሚባለው ይሄ የቲሳው በታሪክ ውስጥ የነበረ ሰው ነው። ልብ በሉ፣ የነበረ ሰው ነው። እውነት ነው። ሰውየው ነበረ፣ ኤግዚስት ያደረገ ሰው ነበረ። እንደ አቦ በምናብ የተፈጠረ ሰው አይደለም። አየህ አሁን እሱ ምን አለ? ሰውየው እንዳለም አታምንም አለ። ኖ እንደነበረማ ይታወቃል። በታሪክ ውስጥ ነበረ። በአፄ ገብረ መስቀል ዘመን ነው እንደዚህ ነበረ። እንዳልሳሳት በአፄ ገብረ መስቀል ዘመን እንደነበረ ይታመናል። እና ሰውየው እንደሌሉ ታምናለህ ብለህ አልከኝ። ኖ ሰውየውማ ነበረ፣ በታሪክ ውስጥ ነበረ፣ ይታወቃል። እናንተ ንጹህ ነው፣ ቅዱስ ነው፣ በድንግልና የታተመ የተሞሸረ የተሸለመ ብለህ ጉራን ስቸረችር ነበር ማለት ነው። ስለዚህ ሚስት አግብቶ ከሚስቱ ጋር የሚያደርገውን አድርጎ ሚስቱ ስትሞትበት ሚስቱ ደስ አለችው፣ በሚስቱ ሞት ደስ ተሰኘ ብሎ የሚል አንተ ሚስት ስትሞት እንዴት ደስ ይላል? እኔ እውነት ልንገራችሁ የልጅነት ሚስቴ አንድ ናት፣ ሐና ማለት ነው፣ የልጆቼ እናት። እንዴት ነው ሚስት ስትሞት ደስ የምትሰኘው? ለአይኑ ጋሬጣ ሆነበት ነበርና ደስ 3 ቀንም እንኳን ቢሆን እኮ የግብረ ስጋ ግንኙነት አድርጓታል። አንተ የግብረ ስጋ ግንኙነት እንኳን ባያደርጋት እናትና አባቷን ትታ የመጣች በእናቷና በአባቷ ፍቃድ ሚስት እንድትሆነው ታጭታለት እናትና አባቷን ትታ የመጣች እህት፣ ኢትዮጵያዊ እህት እሱስ ገለዋት እንደሆነ በምን ይታወቃል? ምክንያቱም ደሙ ጦር ሲየወረወረ ደሙ ጦሩ ደም ሳይቀባ አይመለስም ነበር ብሏል። እንዴ የእውነት እኮ ነው። የኢትዮጵያዊ መጠርጠር ነው። ገሏትስ ቢሆን በምን ታውቃለህ? መጠርጠር አይከፋም እኮ አልኩ። በምን ታውቃለህ? ገሏትስ ቢሆን ምክንያቱም ሚስቱ ስትሞት ደስ አለው ይላል። እዚህ ውስጥ ባሎች የሆናችሁ ማን ነው ሚስቱ ሞታበት ደስ የሚሰኝ? አካሌ እኮ ናት። አንተ ስጋዬ እኮ ናት። አካሌ እኮ ናት። ብልግና ነው። እንዲህ አይነት ጻድቅ ሰው ሚስቱ ስትሞት ደስ ያለው አንተማ ምንድነው ድብን ብትል ጉዳይ አይደለም ማለት ነው። የራሷን ጫጩት የበላች ድመት ለዶሮ የራሷን ግልገል የበላች ድመት ለዶሮ ጫጩት ግድ አይሰጣትም ብሎ የሚለው ተረት ያኔ የሆነ ባህል ማለት ነው። ኦኬ
ተክለ ሃይማኖት በሚስቱ ሞት ደስ ከተሰኛ አንተ ብትሞት ምኑ ወይ ሊያዝንልህ? አዎ ጻድቁ አባቴ ያዝኑልኛል ብለው ይላል። ኖ እኔ ባሏ ሲሞት ደስ የሚላት ሚስት ጨካኝ ሴት ናት። ጨካኝ ሚስቱ ስትሞትበት ደስ የሚለው ባል በጣም ጨካኝ ነው። አንተ በጣም ጨካኝ ምን ማለት አይዶ ነው። እኔ ቃላት ሁሉ ነው አይዶ ነው። ሚስቶቻችሁ ምን ያህል እንደምትወዱ ባሎች፣ ወይ ደግሞ ባሎቻችሁ ምን ያህል እንደምትወዱ ሚስቶች። እኔ ግን ከማልቀልድበት አንዱ በምድር ላይ ከማልቀልድበት ነገር አንዱ ሚስቴ ናት። ልጆቼና ሚስቴ ከማልቀልድባቸው ቁጥር 1 ኢየሱስ፣ ቁጥር 2 ብለህ ካልክ ሚስቴና ልጆቼ ከማልቀልድበት ጉዳይ እኮ ነው ብዬ የምልህ። እና ሚስቱ ስትሞትበት ደስ አለ ይላልና ተው እባክህ። ያው ቅድም አላገባም ብሎ ነበረ፣ እዛ ማግባቱን አሳየኑ። ካገባ በኋላ ደግሞ ግንኙነት ብሎ የሚለው ግን እኮ ኤርሚያስ ግንኙነት ብሎ የሚለው ቃል በብዙ ሊታይ ይችላል አለ። የምንድን ነው ታዲያ? የምንድን ነው? የእጅ ለእጅ ግንኙነት ነው? የዲፕሎማሲ ግንኙነት ነው? ፖለቲካዊ ግንኙነት ነው? ኢኮኖሚያዊ ግንኙነት ነው? የምን ግንኙነት ነው? ፍትሐዋል ነው። እኔና እሱን ምሳሌ ያደረግኩኝ፣ እሱ ሚስት አግብተዋል እንደኔ። ኤርሚያስ ከሚስቱ ጋር ግንኙነት የባልና የሚስት ግንኙነት አደረጉ ተብሎ ቢባል ምን ማለት ነው? አብረው ቃጠቡ ማለት ነው? እንደዛ ነው የምትረዱት? አብረው ጋቢ ሲያጥቡ አሉ ማለት ነው? እንደዛ ነው የምትረዱት? በእውነት አብረው በአንድ መኪና ውስጥ ነበሩ ማለት ነው? ኤርሚያስ እና ሚስቱ የባልና የሚስት ግንኙነት አድርገዋል ተብሎ ቢባል ምን ማለት ነው? እጅ ለእጅ ተያይዘው ሲሄዱ ነበር ማለት ነው ነው ወይ? እንደዚህ ነው የምትተረጉሙት አማርኛውን? ሁለተኛ እንደዚህ አይነት ቀልድ እኔ ጋር መጣ እንዳትቀልድ። ኦኬ፣ እንደዚህ እንዳትቀልዱ። የሰርግ ቀን ማን ነው በኢትዮጵያ ውስጥ? እንዳልኳችሁ እኔ ሁለቱ ብሔር ባለበት አካባቢ ነው ተወልጄ ያደግኩት። የሸዋ ኦሮሞዎች እና የሸዋ አማሮች ባሉበት፣ የሀዘኑንም የደስታውንም ሁሉንም ነገር አውቃለሁ። ማን ነው በሰርጉ ቀን ሙሽሪትን ሄዶ አምጥቶ ፀሐይዋ እኮ ገግማ የሆነ ቦታ ላይ ተገትራ የቆመች ነው የሚመስልህ። የዛን ቀን አልሄድ ብሎ እውነቱን ተናገሩ። እንደዛ የሆነባችሁ 77 ቁጥር ጻፉ። ምንም አትደባበቅ። ኦኬ፣ ምንም አትደባበቅ። እንደዛ ሰዓቱ አልሄድ ያላችሁ ሰዎች 77 ቁጥር ጻፉ። በእውነት እናንተ ብፁዓን ናችሁ። እነ ቤካ ተሳስተ እንዳትጽፍ። እሺ ተሙ አግብተሃል? ኦኬ፣ አግብታችሁ ከሆነ ማለት ያገባችሁ ነው 77 ቁጥር ጻፉ ያልኩት። ኦኬ፣ ያገባችሁ ነው ያልኩት። ኦኬ፣ አንተ አመፀኛ ስለሆንክ ላሰናብትህ። 8 ቁጥር የጻፍከው ሰውዬ ነጋት በቃ እንደ የድሮ የወደቀው አዳም ማለት ነው። ገና አይምሮህ ያልተሰራ በእግዚአብሔር ቃል ነው። ገና አይምሮህ ያልተሰራ በእግዚአብሔር ቃል አመፀኛ። ስለዚህ እንደዚህ ቅጣት እንቀጣለን እንዴ? ሼር አድርጉ እኮ አይደለም ያልኩት። በሼር አጣድፉት አይደለም አንቺው እንዴ፣ ሼር አድርጉ አይደለም ያልኩት። 77 ቁጥር ጻፉ ነው ያልኩት። አይ በቃ ነገሩ ወደ ጠብ ሊዞር ነው ማለት ነው። እኔ 77 ቁጥር ጻፉ። የዛን ቀን ቀኑ አልሄድ ብሏችሁ እንደዚህ የእግዚአብሔር ልጆች እንደዚህ ተናገሩ እንጂ በብርሃን የምናወራው መወራት ያለበትን ነገር ማለት ነው። አልሄድ ብሎ እኔ አንደኛው እንደዛ ሲል ምንድን ነው ዛሬ ግን ምንድን እንደዚህ ፀሐይዋ እንትን አለች አልሄድ አለች አለ። ገባን እኛ ሚዜዎቹ ማለት ነው። እውነት ነው አልሄድ አለች አይደል አሉ።
ምንም ሰዓቱን ልፍ አልላለ አለ። ልፍ አልላለ ፀሐይ በገባውን ፀሐይ እንደ ኢያሱ በገባው ላይ ቁሚ ያላት አለው ተብሎ እስኪባል ድረስ ማለት ነው። አሻቅቦ ያለ 18 ጊዜ ሰዓቱን ያያል። እና እኛ ችግር በማግስቱ ግን ስናገኘው ሰዓት ሁሉ ከእጁ ላይ የለም። ዳግም ላያየው ሰዓቱን ጥሎታል። አለቀ። እንትና አትበሉ። ምንድነው እኔ እንኳን ባላገሩ አንተ መጥቼ አንተ ካሳንቺስ አናቱ ላይ ተወልደህ ገና ቅዳሜ ሰንበት ነው እንድትባል ነው የምትጠይቀው። ቅ ማለት ቅዳሜ ወይ ደግሞ ፊደሉን ራሱ ቅያሜ ሜዶል ምናምን ነገር ብለን እንድንልክ አልፈለግ በስተቀር ቅዳሜ ሲመጣ ሰንበት መሆኑ ይታወቃል። ባልና ሚስት ሲተጫጩ ሲጋቡ ምን ሊያደርጉ ነው? በዚያን ምሽት በዚያን ሌሊት ይታወቃል። ምንም መዝገበ ቃላት የደስታ ተክለ ወልድ እንዲህ ይላል። የአለቃ ኪዳነ ወልድ ክፍሌ ይታይልኝ ገጽ 7 ላይ ው ለምን ከፍ ብላ አንብበው ዝቅ ብላ ምንም አይነበብም፣ ምንም አይታይም። እያንዳንዳችን ውስጥ ብዙ እኮ መዝገበ ቃላቶች አሉ። ይህን ለመተርጎም ምንድነው የስልክ ቻርጅ ነው ያልከው? አንተ ገና ና ታዲያ ስልክ ነው ቻርጅ የምታደርገው። ያም ሆነ እንደ ተክለ ሃይማኖት አግቡ። ለ3 ቀን የሚሆን ለ3 ዓመት ለ30 ዓመት ይሁን ከዛ በላይ እንድትቀምሱ አግቡ። ያላገባችሁ እህቶችና ወንድሞች አግቡ። አንዳንዱ በራሱ ላይ ያላግጣል። ስለ ትዳር ሲጠይቀው ማለት በራሷ ላይ ታላግጣል። ቁጭ ብላ ሰው ያፉን የከንፈሩን ፍሬ ነው የሚጠግበው። እሺ ቁጭ ብለሽ ታላግጫለሽ አይደል? በላሽ ላይ ነጠላንም ማስገባ ምናምን ነገር ብለው ይላሉ። አግቡ ማለት በአማርኛ አግቡ ማለት ነው። አንዳንዱ ለማግባት የሚመርጠው አመራረጥ ወንድም የለም እኮ ራሱ ፕላኔቱ ላይ እዚህ በሰባቱ ክፍለ ዓለማት በሚባለው ላይ ብትፈልግ እንዲህ አይነት ሴት ገና አልተሰራችም። የሚያወጣው መስፈርት ባለፈው እንደተናገርኩት እሱ ቁመቱ እንደ ዘኪዮስ ነገር ነው። የሚመርጣት ግን የሊባኖስ ዝግባ የምታከል ነው መስፈርት ብሎ። እንደዚህ መስፈርት የምታወጡ እህቶችና ወንድሞች ጌታ ኢየሱስ ምስክሬ ነው አልኩ። የሰራዊት ጌታ እግዚአብሔር እንዲህ ይለኛል አይደል ብዬ የምልህ መስፈርት የምታወጡ ማውጣት ትችላላችሁ። ግን እንደው ተለጥጦ መስፈርት የምታወጡ ሴቶችና ወንዶች ጌታ እግዚአብሔር ምስክር፣ ዘመናችሁ አልቆ፣ በተለይ እህቶች ዘመንሽ አልቆብሽ ሳታገቡ ነው የምትቀሩት። ነግረናል። እንደ ባለ አእምሮ አስቢ፣ እንደ ባለ አእምሮ አስቡ። ቸርች ውስጥ ቁጭ ብላችሁ የብረት መዝጊያ ብለሽ ትያለሽ። ምን ሊያደርግልሽ ነው የብረት መዝጊያ? አያትሽ አንዴ የብረት መዝጊያ ብለው ነገሩሽ። በቃ የብረት መዝጊያ የመሰለውን ብለሽ ትያለሽ። አያትሽ እኮ ነግሮሽ ሞተዋል። እሳቸው ግን ያገቡት የአንቺ ወንዱ አያት ቁመታቸው እኮ ከሴት አያትሽ ያጠሩ ነበሩ። እሳቸው አድርገው አግብተው በቁመት የሚያጥራቸውን ወንዱ አያትሽ ትዝ ይበልሽ። በቁመት አጭር አይደሉ ከሴቷ አያትሽ። እሳቸው ግን ለአንቺ የብረት መዝጊያ የሆነ ልጅ አምጭልኝ ብለዋሉሽ። አንቺ የብረት መዝጊያ ማለት ረጅም ማለት ነው ብሎ የሚል ትርጓሜ ከአያትሽ ሰማሽ። ስለዚህ ረጃጅም ወንድ የምትፈልጊው ኒፍሌማውያን ማለት ነው። የሉም እነሱ ደግሞ ዝርያቸው ጠፍተዋል። የጎልያድ አይነት ማለት ነው። ደግሞ ኢትዮጵያ ውስጥ አሁን እንደዛ አይነት ሰው እንዲገኛ እንዴ እንዳለ እኮ እንትን
በቁመት አቅጣጫ ብለህ ካልክ አይዶ ነው በጣም ረጅም እንደዚህ ምናምን ነገር አይዶ ነው። ወደ ሶማሌዎቹ እና አይ ቲንክ ወለጋ ውስጥ ኦሮሚያ ወለጋ አካባቢ ላይ እንደዚህ ረጃጅሞች አሉ ይመስለኛል። አይዶ ነው የምትረዱኝ ካለ ማለት ነው። ጋምቤላ ምናምን እንደዚህ ቤኒሻንጉል ምናምን ነገር አካባቢ ላይ ማለት ነው። ካልሆነ እንደዚህ ረጃጅም ወንድ የምትፈልጉ እህቶች በቃ አንዱን ጋምቤላ አግብተሽ በጌታ የሆነው እንጠይቃለን ቸርች ስላለ እዛው ግመል ወተት ያለብሽ እየጠበቅሽ ትኖሪያለሽ ማለት ነው። ምን ያደርግልሻል? አጫጭር ወንድ እንዲህ የአንዳንዱ ሴት መስፈርት ማለት ወንዱም ልክ እንደዚሁ መስፈርት ረጃጅም ሴት ቁመቷ ረጅም፣ ፀጉሯ ረጅም፣ ጥፍሯ ረጅም። አይ በኋላ የሚመጣብህን ጦስ አላወቅም። በትዳር ውስጥ ግጭት ይጠፋም እና ግብግብ ቢጀመር እንደ ቤኪ አስቀድሞ ፀጉርህ ካልሄደ በስተቀር አተርፍም ነው ብዬ የምልህ። ተቀጥቅጠህ እኛ ጋር ስትመጣ ቅዳሜ ፈውስ ፕሮግራም ይጸለይልሃል ማለት ነው። እና አግቡ እህቶችና ወንድሞቼ፣ ጌታ እግዚአብሔር ምስክሬ ነው። ፕሊዝ አግቡ፣ በእውነት አግቡ። ጋብቻ መልካም ነው። ጌታ ኢየሱስ ምስክሬ ነው። ጋብቻ መልካም ነው። ጉድለት የለበትም እያልኩ አይደለም። ጋብቻ መልካም ነው። ኤርሚያስ ጠንፍፍ ያልኩ ሙሉ ሰው ስለሆንኩ አይደለም። ከነ ጉድለቴ ከነ ድካሜ ጭምር ነው ለማማ የሰጣት ኤርሚያስን ሀናንም ለእኔ የሰጠኝ ማለት ነው። ጋብቻ ግን ኢየሱስ ምስክሬ ነው። 16ኛ ዓመቴን ጨርሼ ወደ 17ኛ እየሄድኩ ነው። ጋብቻ መልካም ነው። ከወንድሞች ናቶች ይህንን ስርዓት የሚቃወም ሰይጣን ብቻ ነው። ወንድሞች ናቶች እውነት እንገራችሁ፣ እዚህ ውስጥ ካላችሁ ይህን ስርዓት የምትቃወሙ ከሆነ የአየሩ ላይ ጋኔን በቃ ላያችሁ ላይ ወድቋል ማለት ነው። ጋብቻ እንዳትቃወሙ። በአንድ ወንድና በአንድ ሴት መካከል የሚደረገውን ጋብቻ እንዳትቃወሙ። በጋብቻ ውስጥም የሚደረግን የግብረ ስጋ ግንኙነት እንዳትቃወሙ፣ እንዳትከላከሉ። እደግመዋለሁ፣ ጋብቻ መልካም ነው። በአንድ ወንድና በአንድ ሴት መካከል የሚደረግ ጋብቻ ኦኬ። በጌታ የሆናችሁ በጌታ የሆነችዋን ሴት ነው የምታገባው። በጌታ የሆንሽውም በጌታ የሆነውን ወንድ ነው የምታገቢው። ኦኬ፣ በጌታ የሆነውን ወንድ ነው። ከተጋባችሁም በኋላ አትከላከሉ። ኦኬ፣ ሲሪየስ አትከላከሉ። ለጊዜው ለጸሎት ተስማምታችሁ ካልሆነ በስተቀር ተብሎ የሚባል አሁን እኮ ብዙ ነገር እኮ ነው የሚሰማ። ወንድሞች እናቶች፣ እንትና እንደዚህ አሉኝ ብዬ ፐርሰናል የሆነ ነገር አልነግራችሁም አውጥቼ አደባባይ ላይ። እኔ ባልና ሚስት ሲጣሉ ሲኮራረፉ ይከላከላሉ እርስ በርስ። ምን ማለት ነው? መብት እኮ የለም አንተ ለመከልከል፣ እሷን መብት እኮ የለሽም አንቺ እሱን ለመከልከል። ተከላክለው ወር አይደለም 3 ወር 6 ወር ሙሉ ይቆያሉ። ተከላክለው ምን እያልሽ ነው? ሂድ ሌላ ሴት ጋር ከኔ ጋር አታገኝም ብለሽ ማለት ነው። ምን እያልካት ነው? ሂጂ ሌላ ወንድ ጋር ከኔ ጋርማ ሲያምርሽ ይቀራል ብለህ ማለት ነው። እና አትነግርህም። ሌላ ቦታ ላይ ሰይጣን የሚያጠምዳትን ያዘጋጅልሃል። ኦኬ፣ አይነግርሽም። ሌላ ቦታ ላይ ዳሊያን እየነቀነቀች ሌላ ሴት ታገኘዋለች።
ነፋስ በመካከላችሁ እንዳታስገቡ። ግልጽ ነው ወንድሞች እናቶች? አዎ እንዳታስገቡ። ተሰምቻለሁ ወገኖቼ? እንዳታስገቡ ነፋስ። በፍጹም አይደረግም። ጋብቻ ንጹህ፣ መኝታውም ቅዱስ ነው። አመንዝሮችን ነው እግዚአብሔር ይፈርድባቸዋል ብሎ ያለው። ጌታ ጻድቅ ነው። የሰጠን ሁሉ የተባረከ ነው። እንደዚህ አድርጌ ላወራ አይደለ? ጥቂት አልቆይም። እንደው መሰነባበቻ ኦኬ። ጋብቻ ቅዱስ ነው፣ መኝታውም ንጹህ ነው፣ እግዚአብሔር አመንዝሮችን ይፈርድባቸዋል ነው ብሎ የሚለው። ኦኬ። ስለዚህ ጌታ መልካም ነው ብሎ ያለውን ማንም ሰው ይህን ስርዓት የሚቃወም ከሆነ እኔ ይቅርታ አድርጉልኝ፣ ይህን ስርዓት የሚቃወምን ሰው ሰውየውን ሳይሆን ሀሳቡን ከሰይጣን ላይ ይቻላል። የሰይጣን ሀሳብ ነው በቃ። ሰው ብቻውን የሆን ዘንድ መልካም አይደለም ብሎ እግዚአብሔር የምትመቸውን ረዳትን እንፍጠርለት ነው ብሎ ያለው። ኦኬ። ስለዚህ የተመቸችውን ረዳትን እግዚአብሔር የፈጠረልን በጊዜ ስጠኝ ብለህ በጌታ ፊት ጸልዩ። ለእህቶችም ለወንድሞችም ማለት ነው። በደንብ ጸልዩ። እግዚአብሔር የሰጣችሁንም ሰው ደግሞ ታግሳችሁ መኖርን ደግሞ የሚያስችል ጸጋንም እግዚአብሔር ደግሞ እንዲያበዛላችሁ ጸልዩ። ልናጠፋ እንችላለን። እኔ ማማን በጣም ብዙ ጊዜ አናድዳታለሁ፣ ሆን ብዬ ሳይሆን በሚፈጠረው ነገር ማለት ነው። ታግሳ ነው። እኔንም ልክ እንደዚሁ ታናድደኛለች። ታግሰን ነው ብራዘር፣ ታግሰን እንትን ምንድን ነው የእግዚአብሔር ልጆች በብርሃን የምንኖረው። እሺ እውነቷን ተናገር፣ እውነቱን ተናገር፣ እንፈወሳለን። እግዚአብሔርም እንደዚህ ነው የሚወደው። አልችልም ብለን ስንል አንችልም ነው በጌታ ፊት። የሚያስችለውን ጸጋ እግዚአብሔር ይሰጣል። ግን ሚስቴን መታገስ አቅቶኝ ወደ ፍቺ መሄድ፣ ባልን መታገስ አቅቶ ወደ ፍቺ መሄድ አይመከርም፣ በፍጹም አይመከርም። እንደዚህም አታድርጉ። በጣም ትዕግስት ያስፈልጋል። ጋብቻ ግን መልካም እንደሆነ ከካሜራ ጀርባ ማውራት አልፈልግም። እንደዚህ ፊት ለፊት ነው ማውራት እንፈልገው። ጋብቻ መልካም ነው፣ መኝታውም ቅዱስ ነው። እግዚአብሔር አመንዝሮችን ይቃወማል። እኛ የአቡነ ተክለ ሃይማኖትን ጋብቻ ሴትን ማግባቱን አይደለም የተቃወም ነው፣ እንደዛ አይደለም የተቃወም ነው። በዛ አጨበጨብን እኮ። አቡነ ተክለ ሃይማኖት ሚስት አግብቶ ከሚስቱ ጋር የግብረ ሥጋ ግንኙነት መፈጸሙ ይሄው የሚያስጨበጭብ ነው። ምክንያቱስ እግዚአብሔር ቅዱስ ነው ብሎ ያለውን ስርዓት አድርጎታላ። ይሄንን ካደረገ በኋላ ግን ንጹህ ነው፣ እንደ መላእክት ኖረ፣ በንጽህና ታተመ፣ በድንግልና ተሸለመ ብላችሁ አትበሉን ነው ያን ያለ ነው ታሪካችሁ። እዚህ መጽሐፉ ሁለት መጽሐፍ እየተናገረ ማለት ነገር ለተክለ ሃይማኖት ሁለቱም መጽሐፍ አንድ አይነት ነገር እያወራ ኦኬ፣ ሁለቱም መጽሐፍ አንድ አይነት ነገር እያወራ የምናውቀውን ነገር እንዳላወቁ አድርጎ ማውራት ግን ተገቢ አይደለም እያለ ነው። ለምን? በአቡነ ተክለ ሃይማኖት ላይ የዘላለምን ሕይወት እናገኛለን ብለው የሚታመኑ የተንተራሱ ሰዎች ስላሉ ማለት ነው። አቡነ ተክለ ሃይማኖት ምንድን ነው በድንግልናም ኖረ፣ ሚስትም ሳያገባም ቢኖር፣ ድንግልም ሆኖ ቢኖር፣ በድንግልና እንኳን ቢኖር ማለት ነው ምንም ለአንቺ የሚፈይድልሽ ነገር ምንም ነገር የለም። ይሄ ድንግልና የሚባል ነገር በጣም አከራካሪ ነው። የጌታችን እናት ማርያም በድንግልና ጸንሳ በድንግልና ወለደች ይላል። በድንግልና እንደጸነሰች እናውቃለን። በድንግልና ግን ወለደች ብሎ የሚለን ግን መጽሐፍ ቅዱስ ላይ የለም። ለምን? ሴት ናታ። ሴት ስለሆነች ስትወልድ ማህፀኗን የሚከፍት ብሏል ዘጸአት መጽሐፍ ምዕራፍ 13 ላይ። ማህፀኗ ሴት ከተከፈተ ድንግል አይደለችም። 4 ነጥብ። ማን ያለው? መጽሐፉ። ሉቃስንና ዘጸአትን ልመን ወይስ የኦርቶዶክስ ደብተራዎችን እንመን? እሺ እንደው ማርያም ዘላለማዊ ድንግል ዘላለማዊ
ምን ያርግልሃል? የማርያም ዘላለማዊ ድንግል ድንግልናዋን ጠብቃ እንኳን ብትኖር የእሷ ዘላለማዊ ድንግል ለአንተ የዘላለምን ሕይወት አይሰጥም። የእሷ ዘላለማዊ ድንግል ለአንቺ የዘላለምን ሕይወት አይሰጥም። የዘላለሙ አምላክ ጌታ ኢየሱስ ክርስቶስ መጥቶ መሞቱ በስሙ በማመን የሚገኘውን የኃጢአትን ስርየት የኃጢአትን ይቅርታ እንድናገኝ በር ተከፍቷል። አክሰሱ ተሰጥቶናል። ጌታን በማመን ከዘላለም ፍርድ መዳን፣ ጌታን በማመን የዘላለምን ሕይወት ማግኘት እግዚአብሔር ፈቅዷል። ወዶ ልጁን የላከውን ልጁን ኢየሱስ ክርስቶስን በልብሽ የሕይወትሽ አዳኝና ጌታ አድርገሽ ተቀበዩ፣ ትድናለህ። ተቀበለው፣ ትድናለህ። ከዘላለም ፍርድ ትድናለህ። ከዘላለም ጥፋት ትድናለህ። ይህን ነው የምንናገረው። ጋብቻን ተቃውመን አይደለም ተክለ ሃይማኖት ላይ የመጣኑ። ይልቁም ጋብቻን በአንድ ሴትና በአንድ ወንድ መካከል የሚደረግን ጋብቻ እኔ ብቻ ነው እዚህ ያሉ ወንድሞች ሁሉ በሙሉ እናበረታታለን። ለዚህ ነው አግቡ ብለን የምንለው። አንቺ እህቴ አንዱን ወንድ አግቢ፣ አንተ ወንድሜ አንዷን ሴት አግባ። አለቀ አለቀ። ከዛች ሴት ጋር የምታደርገው የግብረ ሥጋ ግንኙነት በፍጹም በደል ኃጢአት አይደለም። ከዛ ካገባሽው ወንድ ጋር የምታደርገው የግብረ ሥጋ ግንኙነት በፍጹም ኃጢአት አይደለም። አይደለም ወንድሞች ናቶች፣ አይደለም። እግዚአብሔር ጻድቅ ነው። በቃ ጌታ እንደዚህ አድርጎ ሰርቶናል፣ እንደዚህ አድርጎ ፈጥሮናል። በአርአያውና በአምሳሉ ፈጥሮናል። በምድር ላይ ደግሞ ብዙ ተባዙ ምድርን ሙሏት ብሎ ባለበት አምላካዊ ቃል መሰረት ያው እየተዋለደ የአዳም ዘር በሞት የሚወሰድም ይወሰዳል፣ የሚሄደው ትውልድ ይሄዳል። እኛም መሄዳችን አይቀርም። እስከተወሰነልን ዘመን ድረስ እዚህ ምድር ላይ እንኖራለን እና ልጆቻችን ዘራችን ይቀጥላል ጌታ እስከሚመጣ ጊዜ ድረስ ማለት ነው። በቃ በአዲስቱ ኢየሩሳሌም ደግሞ በበጉ ከተማ እዛ ደግሞ እንኖራለን። እንደ እስልምና ሃይማኖት እዛ ጡታቸው ጉት ጉት ያለ ይጠብቀሃል ምናምን ነገር ብለን እዚህ ምራቅ አናስውጠን። ምንም ነገር የለም። እዛ ጌታ ብቻ ነው ያለው። 4 ነጥብ። ኦኬ። አልሰማችሁትም? የእስላሙ ሰባኪ እንደ ወንዱን ሁሉ ለአጭ በላጭ እያደረገው ማለት ነው። ጡታቸው ያልሟሸሸ ጉች ጉች ያለ እንትን ያለ የጠነከረ እምቧ እየመሰለ እያለ ማለት ነው። ለካይን እያሰበ ነው። አየህ፣ ፈንጂላው ላይ እያቀጣጠለ አይሁድና ክርስቲያንን የገደለ እዛ 70 ደናግል ይጠብቀዋል። ምን ሆነ? እውነትህን ነው። እዛ ሄደህ እንትን ልታግማማው እኔ እነሱ የሚገቡበት መንግስተ ሰማያት ጌታ ኢየሱስ እንዳያደርሰኝ። ሲጀምርም አያውቁትም። የእኔ ቤት በቀኝ ነው የእነሱ በግራ ስለሆነ ማለት ነው። እኔ ጌታ ኢየሱስ ጋ ነው የሚሄደው። ኦርቶዶክስም ትልላለች በመጽሐፏ ባልና ሚስት ቢያ ሲኖሩ በምድር ቲያ በኋላ ሲሞቱ ትላለች እና በዛ በመንግስተ ሰማያት የወርቅ አልጋ ይነጠፍልሃል። በወርቅ አልጋ ላይ አንተና ሚስት ልትተኙ። እውነትህን ነው ወንድም አለም እህቴ፣ እውነትሽን ነው ወይ? የወርቅ አልጋ አይደል? ወርቅ እዚሁ እኮ እንትን ኢሊባቡር እኮ ብትሄድ ታገኛለህ አንተ። በቃለኛ ትልቁ ወርቅ ሆኖ የወርቅ አልጋ ተነጥፎልህ ከዛ እነ ቅዱስ ሚካኤል መላእክት እየመጡ እንደዚህ እያራገቡልህ ከሚስት ጋር ስትጮት በክንፋቸው አለ እንደዚህ እያረጉ አንተ ወንድም ስትንከራተት ነበር በምድር ላይ ለአገልግሎት ቢዚ ሆነ ከሚስት ከሴት ጋር ብዙም እንትን አትልም ነበር። አሁን ግን በእውነት የምርኮ ዘመን ልታገሙት እዛ እኔ እውነቴን ነው የምልህ። እዛ ሸመል ባይገኝም ወገባ ገዳ ነው የምቆርጠው ስልህ እዛ እንዲህ አይነት ስርዓት ካለ እኔ ይቅርብኝ። ለጊዜው ማገገሚያ ቦታ ካለ ይዘጋጅልኝ ነው የምልህ። እንዲህ አይነት ትምህርት የለም ስልህ የለም። ይሄ በኦርቶዶክስ እና በእስልምና ሃይማኖት ነው እንደዚህ አይነት ነገር ያለው። አይኑን አፍጥጦ ልክ እኮ የሆነ ያገኘው ነው እኮ እስኪመስል ደስ ነው የሚያወራው የእስላሙ ሰባኪ አይተዋል። አላህ ነው ያለው ወንድሞቼ ጡታቸው ያልሟሸሸ እያለ ማለት ነው። አሁን ይህን ስብከት ብለህ ትሰብካለህ? እዚህ እኮ ራሱ እኮ ሲያገቡ እነሱ 4 ነው፣ እኛ ግን በአንድ ነው። በአንድ እንዲህ
በምድርም በቁጥር በልጣችሁ በቁጥር ማለት በሚስት ቁጥር ማለት ነው። እነሱ ጋር 4 ተፈቅዷል። እኛ ጋር ግን ስትመጣ መድኃኒዓለም 1 ለ1 ነው ያለው። አለቀ። ተጨቆን እሱ ጭቆና በዝቶብናል የሚል ሰው ካለ ሄዶ እንግዲህ ተክቢር ነው ማለት ያለበት። ኦኬ። አይ እኔ የገሊላውን ኢየሱስን ነው የምከተለው፣ ጌታዬን ጻድቁን ጌታ ነው የምከተለው። አቅ አዳምን አየና ብቻውን በገነት እግዚአብሔር ከጥንቱ ሔዋንን ሰራለት። ብዙ አጥንቶች ወስዶ ብዙ ሴቶች አይደለም የሰራለት። 4 ሴቶች 4 አጥንት አውጥቶ ከጎድኑ 4 ሴቶች፣ አንዷን ወፍራም፣ አንዷን ቀጭን፣ አንዷን ረጅም፣ አንዷን እንደዚህ አድርጎ አይደለም የሰራለት። አንድን ሴት ነው የሰራለት። አለቅ። ያቺ አንድ ሔዋን ለኤርሚያስ እዚህ ፕላኔት ላይ አባዬ ስጠኝ ጌታዬ ስጠኝ ብዬ ስለው የሰጠኝ ሐናን ብቻና ብቻ ነው። ቴንኪዩ ጌታዬ ኢየሱስ። ኦኬ ተባረኩ። ጌታ እንዲሰጣችሁ ጠይቁ፣ ለምኑ፣ ጸልዩ። የእውነት ጸልዩ፣ የእውነት ጸልዩ፣ የእውነት ጸልዩ። በትዳር ጉዳይ ላይ እንዳትቀልዱ ወንድሞች እናቶች፣ በእውነት ጸልዩ፣ በእውነት ጸልዩ። በጣም ጸሎት የሚያስፈልገው ነገር ለሁሉ ነገር ጸሎት ቢያስፈልገንም ግን ትዳር በጣም ካገባችሁም በኋላ ጸልዩ፣ ከማግባታችሁም በፊት ጸልዩ። አንዳንዱ እስኪያገባ ነው የሚጸልየው፣ ካገባ በኋላ ግን ጸሎት ይተዋል። ጸልይ፣ ካገባህም በኋላ ጸልይ። መጸለይ ብቻ ሳይሆን ትዳራችሁንም ጠብቁ፣ ከሶስተኛ ወገን ጠብቁ፣ ከሶስተኛ ጣልቃ ገብነት ጠብቁ። ሚስትህን ካገባ በኋላ የእናቴ ነገር የሚዬ ነገር አይሆንልኝም ብለህ ሚስትህ ፊት እኔ እኮ እውነቱን ልንገርሽ፣ እኔ እኮ ከአንቺ በላይ እምዬን ነው የምወዳት እናቴን ብላችሁ ምትሉ ክርስቲያኖች ንስሐ ግቡ። እደግመዋለሁ፣ ንስሐ ግቡ። ኦኬ። ካገባህ በኋላ ሚስትን ቁጭ አድርገህ እናቴን ነው የምወዳት ካንቺ በላይ፣ እናቴን ነው የምሰማት ካንቺ በላይ፣ እናቴን ነው የምሰማው ካንተ በላይ፣ ወላጆቼን ነው የምሰማው ካንተ በላይ፣ ካንቺ በላይ የምትባባሉ ሰዎች እግዚአብሔር ምሕረት ያደርግላችሁ። በእውነት ምሕረት ያደርግላችሁ። ቤታችሁ ከቶም አይፈወስም። እውነቱን ስነግርሽ ማለት ነው። ለምን ልብሽ ካልተፈወሰ ለባልሽ ባልሽን ቤት ውስጥ ቁጭ አድርገሽ የእናትና የአባትሽን ያህል እንኳን ራሱ ሪስፔክት ነው አታምኙ። ሚስትን ቤት ቁጭ አድርጋት የእናትና የአባትህን እንኳን ራሱ ያህል አታምናትም ማለት ነው። ለዚህ ነው እኔ የሚዬ ነገር እኮ በማንም አልተካትም እኔ ምንም ቢሆን ይላሉ አንዳንድ ሰዎች። ምንም ቢሆን ከእናት የሚበልጥብኝ የለም ይልሃል። ሚስቱን ቤት ቁጭ አድርጎ ትሰማሃለች፣ ትሰማሃለች። ስሜቴን ጎዳው ብላ አትነግርህም። በዛ ሰዓት ውጫ ወዲያውኑ በዛ ሰዓት ላይ ላያለቅስ ይችላል። ውስጧን አስለቅሰሃታል። ከአንተ ጋር ከቁብም አትቆጥረህም። አብራ እየኖረች ማለት ነው አይባልም።
እኔ እናቴ በህይወት አለች፣ ይሰማሉ፣ ወንድሞቼ እህቶቼም ይሰሙኛል። እውነቱ ልንገርህ፣ ቅዱስ እግዚአብሔር ምስክር ነው። እናቴ እናት ናት፣ ምንም ጥርጥር የለው። ኦኬ። ሚስት ግን ካገባው በኋላ እኔ የሚስቴ እንጂ የእናቴ አይደለሁኝም። ማለት እናትነቷን ክዳለው፣ ልጅነት ይካዳል እያልኩ አይደለም። ለእናት ያለውን ድርሻ እሰጣለሁ። ኦኬ። ይህንን የእግዚአብሔር የአምላክ ቃል ነው የሚያስተምረው። ደበበና ስማ፣ ለአንተ እንጀራ እየጋገረች ወጥ እያንፈቀፈቀች ከሰውነት ጎዳና ወጣ ልጆችን እያጠበች አርግዛ የምታሳድግ ሚስትህን ቤት ቁጭ አድርገህ እኔ ከምዬ እና ታዲያ አንተ ምዬ ነበረ ማግባት የነበረ። በመቼም ሰው እናቱን አያገባም። ኦኬ። እኔ ለእናቶቻችሁ ለወላጆቻችሁ ፍቅር አትስጡ እያልኩ አይደለም። እኔም እሰጣለሁ። ግን ምን ማለት ነው? አንተ ዘመዮቷን የጠችን ሴት አምጥተህ ቤት ቁጭ አድርገህ እኔ ከእናቴና ከአባቴ አትበልጭ ምናምን ነገር ትላታለህ? አይልም። ዚፕ ነው ማሰብ። ያችሁን እመኑኝ አልኩ። ትንቢት እየተናገርኩብህ አይደለም። ትዳራችሁ አይፈወስም ይቅርታ ካላልካት። አትነግርህም። አንዳንዶቹ አይነግሩም። አንዳንዶቹ አዎ እህታችን ለሁሉም እንደሚገባው ክብር መስጠት አለበት። መውደድን ፍቅርን መስጠት አለበት። እናትም በእናትነቷ መከበር አለባት። ፍቅርን መስጠት አለበት። ምንም ጥርጥር ወላጆቻችን ሁሉ ጭምር ማለት ነው። ሚስትስ ጋር ሲመጣ እኔ አልቀልድም ነው ብዬ የምልህ። እናንተ የምትቀልዱ ከሆነ መብታችሁ ነው። እንደ ተክለ ሃይማኖትም ስትሞት ደስ አለው ብሎ እንዳለ እንደዚህ አይደረግም። ጌታ ኢየሱስ ዘመናችሁን ይባርክ። ተባረኩ። ለዛሬ ይህንን ብለን ካልን በዚህ እናበቃለን። ወንድምነት አይ ቲንክ ውጭ ነው ያለው፣ የሚከፍት አይመስለኝም። እኔም ጋር እኩለ ሌሊት ሆኗል። እዚሁ እናብቃ። ስለዚህ የተክለ ሃይማኖትን ስናነሳ ተክለ ሃይማኖትን ለዘላለም ሕይወት የሚያምኑት ሰዎች ስላሉ ነው። ለዘላለም ሕይወት የምታምነው ሰውዬ አግብቶ የሚኖር በድንግልና የሚኖር ምንም እንደማይጠቅሟቸው ሰዎች ናቸውና ቅድም እንደ ንጉሥ ዳዊት እንደና አብርሃም ሌሎችም አባቶች ተጠቅሰዋል። ኦኬ። የቱንም ያህል በቅድስናም ኖሩ በድካምም ኖሩ ከዘላለም ሕይወት አኳያ ዳዊትም በለው ተክለ ሃይማኖት አብርሃምን በለው ማንም ከዘላለም ሕይወት አኳያ እነሱ የዘላለምን ሕይወት ሊሰጡ አይችሉም። እግዚአብሔር የዘላለምን ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይህ ነው። ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም ይላል። 4 ነው። የእግዚአብሔር ልጅ አለህ፣ ሕይወት አለህ። የእግዚአብሔር ልጅ የለህም፣ ሕይወት የለህም። የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ ብለው ቅዱሳት ሐዋርያት የጻፉትን የእግዚአብሔርን ቃል አንሱና አንብቡ መጽሐፍ ቅዱስን። በጣም ብዙ ኦርቶዶክሳውያን ተደብቃችሁ የምትሰሙ አላችሁ። መስማቱ ጥሩ ነው፣ ግን ውሳኔም ላይ ደግሞ ድረሱ። ልክ እንደ ወንድማችን እንደ ሮያል እውነት ገብቷችሁ በጣም የምትታገሉ በራሳችሁ ላይ የምታላግጡ ሰዎች ቆም ብላችሁ አስቡ። ቆም ብላችሁ አስቡ። ከዛሬ ይልቅ ለነገ ቆም ብላችሁ አስቡ። ልብ በሉ። ሰው የቱ ጋር የህይወት ዘመኑ እንደ ዣንጥላ እንደሚታጠፍ አያውቀውም። በሞት መጠራትም አለ። የዘላለምን ህይወት ሳታገኙ አትሙቱ። ወንድሞች እናቶች፣ የዘላለምን ህይወት ሳታገኙ አትሙቱ። ዳኑ ከዘላለም ፍርድ በክርስቶስ ኢየሱስ። ና ወደ ጌታ አቅፍ፣ ና ወደ ጌታ አቅፍ። በምሕረቱ ታዛ ውስጥ ናገባና ዳን። በጸጋው ባለጠግነት ሊያድንህ፣ በምሕረቱ ባለጠግነት ሊምርህ፣ በዘላለም ፍቅሩ ወዶ ቀራንዮ መስቀል ላይ ነፍሱን እስከ መስጠት ድረስ እንደዚህ አይነት አፍቃሪ፣ እንደዚህ አይነት ወዳጅ ለእኔና ለአንተ ለማንም በዚህ ምድር ላይ ከኢየሱስ ውጭ ማንም የለም። በጌታ በኢየሱስ ክርስቶስ የሚያምን የኃጢአቱን ይቅርታ ያገኛል። የዘላለም ፍርድ ከላዩ ላይ ይወገድለታል። ጌታ ይባርካችሁ። ተባረኩ። ጸጋና ሰላም ከሁላችሁ ጋር ይሁን። እዚህ ያላችሁ ወንድሞች እናቶች ሁላችሁንም ሰዓቱ